ልብ መስታወት ነው ወይም ደግሞ ቃልህ መስታወት ነው ብሎ ነው በማቴዎስ ምዕራፍ 12 ላይ እናየዋለን። የሰው ቃል የልቡ መስታወት ነው። ጻፉ፣ በደንብ አድርጋችሁ ጻፉ። ይሄን የሰው ቃል የልቡ መስታወት ነው። አንድ ሰው ሲናገር ልቡ ምን ፖዚሽን ላይ እንዳለ እያሳበቀ ነው። አንድ ሰው ስላስረዳ ልቡን አናቅም፣ እያወራ ልቡን ታገኘዋል። እነሱ አልተቀበሏትም። ዘመኗን ሁሉ ቢያንስ ከ30 ዓመት አስለቅሰዋታል አክሴፕት ባለማድረግ። ስለዚህ ልጆቹ ይወለዳሉ። የሆነ ቦታ ደረሰን ሲሉ ኮላፕስ ያደርጋል። የሆነ ቦታ ላይ ደረስን ይመታባቸዋል። ከዛ ሂደና አለቀሰ። በጣም ልቤ ያቅ ነበር አለ። እንዳዘነችበን ያቅ ነበረ። ሂድና አሁን አንተ ነብይ ሲጸልይልህ አገልጋይ ሲጸልይልህ ሳይሆን እሷ ስትፈታችሁ ነው ብለሲንጋችሁ ይለቅ። guess what guys ሄደና ቪዲዮን ላይ አምጥቶ ያሳየኝ። ሄዶ ይቅር በይን ብስል እናት አልቅሳ ልትሞት God bless you. ሀብትሽዬ ማርትዬ good to see you again. ሰራዊት ሚትሻ ተባረኩ። ጌታ መልካም ነው። ክብር ለኢየሱስ ይሁን። ትላንትና ከነካችሁ ቃል ትላንትና ቻሌንጅ ካደረጋችሁ ቃል እኔና አራቱ ወንጌላቶች ላይ ዛሬ ማቴዎስ ላይ ያለውን ኢየሱስ ዲፋይን ያደረገበትን ስለ አንደበት ወይም ደግሞ ስለ ቃል ነው እየተነጋገርን ያለነውና በተለይ ትላንትና በተቻለ መጠን ሁለት ቁልፍ ሰዎችን አንስተን ነበር አይደለ? ሰለሞንን ምሳሌ በተለይ ምሳሌ ምዕራፍ 18 ላይ ሰለሞን የተናገረው ነገር አንደበትን በሚመለከት በጣም ነው ምናምነው ብለናል አይደለ? እናምነዋለን ሰለሞንን ስለ ንግግር ከተመጣ ረይቫዬ there we go amen። ቅድም የአንበሳ ድምጽ ሰማው ልበል ወይስ የግልገሉ ነው? ከሁለት አንዱ አይደለ? ሰምቻለሁ። ጌታ ይመስገን። ተባረኩ። ስለዚህ ሰለሞን በተለይ ምሳሌ ያነሳውን ሐሳብ በጣም እንሰማዋለን ብለን ተነጋግረን ነበር ትላንቱ ዲቴል ማለት ነው። ለምንድን ነው መንሰማው? ሰውየው በጣም ኤክስፒሪየንስ ያደረገበትን ናውዳለ ማለት ነው እና በጣም ኤክስፒሪየንስ ያደረገበት ሰለሞን ንግግር ላይ ነው ብለናል አይደለ? ሰለሞን አባቱ ዳዊት ምድርን ወይም ደግሞ በዙሪያው ያሉትን ጠላቶች ሲያስገዛ የነበረው በሰይፍ ነው። ሰለሞን ግን በምላስ ነው። ስለዚህ ምላስ ላይ ወይም ደግሞ ንግግር ላይ የሚያመጣቸው ማንኛውም ጥበቦች ልናዳምጣቸው እንችላለን እና ሞትና ሕይወት በአንደበት ላይ ያለው ብሎ ሰለሞን ሲናገር እሱ የሚፈርደው ፍርድ ሰዎችን ወደ ሞትም ወደ ሕይወትም ያመጣቸዋል። ሰለሞን ለሚናገረው ነገር በጣም ጠንቃቃ ነው አይደለ? በጣም ጠንቃቃ ነው። ምክንያቱም ሂዘ ኪንግ ብቻ አይደለም ሰውየው በጣም የተደነቀለት ንግግሩ ነው አይደል? የጥበብ ንግግሩ ነው የተደነቀለት። በኢየሱስ ጥበብና በሰለሞን ጥበብ መካከል ያለው ልዩነት የኢየሱስ ጥበብ እግዚአብሔርን መፍራት ነው። እንዴት ከኃጢአት መጠበቅ እንዳለበት፣ እንዴት አድርጎ አባቱን እንደሚያከብርበት፣ የአባቱን ፍቃድ የሚያውቅበት ዊዝደም ነው የኢየሱስ ጥበብ ማለት ነው። የሰለሞን ጥበብ ደግሞ ዊኮል አድሚኒስትሬሽን ዊዝደም ነው። እንዴት አድርጎ መንግስቱን እንደሚመራና እንዴት እንደሚያስተዳድር ያንን በጣም ትክክለኛ ባልሆነ መንገድ ያን ጥበብ ተጠቅሟል። እሱም 1000 ሴት እንዴት እንደሚያስተዳድርበት። እኛ በጣም ከሚከብደን ነገር አንድ ሚስት ማስተናገድ። ሰለሞን 1000 ይዞበታል። የተሰጠውን ዊዝደም አምጥቶ 1000 ሰው 1000 ሴቶች። ከዛ ግን ስህተት እንደተፈጠረበት ምን ብለን ያለው? ከ1000 ሴቶች መካከል አንድ እንኳን ባለ አይምሮ አጣዋለ። የአይምሮ ያጣው ሰለሞን እንጂ ሴቶቹ አይደለም። 1000 ሴቶች አስገብቶ እንዴት ነው ሊያገኝ የሚችለው? ያበደው እሱ አይደለም። ከኔ ጋር ናቸው። ሰውየው ነው ትክክለኛ ያልሆነው እንጂ ሴቶቹ አይደለም።
ሴቶቹን የያዘበትን ምክንያት ሰውየው ጥበቡ ግዛቱን ለማስፋፋት ነው ብለን ነበር ትላንት ስንነጋገር የነበረው። ሰለሞን ግዛት ለማስፋፋት ሲል የነገስታቶቹን ልጆች እያገባ ነው ሰላም ያደረገው። አባቱ ዳዊት ደግሞ እየተዋጋ ነው። ኢየሱስ ሰላም ያደረገው ለእግዚአብሔር አብ ፍቃድ በመገዛቱ ነው። This is awesome, right? አይደለ? ዓለምን ወደ መዳን ያመጣበት መንገድ ኢየሱስ ተዋግቶ አይደለም፣ ተናግሮ አይደለም፣ አባቱን ሰምቶ ነው። ለአባቱ ተገዝቶ ነው። የአባቱን ፍቃድ አከናውኖ ነው። ኢየሱስ ላይ ጥበብ ነበረ። የሱ ጥበብ ለየት የሚያደርገው የአባቱን ድምፅ ሰምቶ መከተሉ። is beautiful አይደል ጋይስ? ክብር ሁሉ ለኢየሱስ ይሁን። ኤኒዌይስ ምሳሌ 18 ላይ የተናገረው ስለ ጥበብ በጣም ወሳኝ ነው ብለን አይተናል። ከዛ 15 ላይ ይመስለኛል አይደለ ሄደን የለዘበች አንደበት ወይም የለዘበች ቃል የለዘበች ንግግር ቁጣን ታበርዳለች የሚለው ሜሬጅ ላይ በጣም ቁልፍ ነው ብለን ከዛሬ ጀምሮ የምናያቸው ክፍል እንዴት አድርጎ የአንደበት ንግግር እንዴት ዲስትሮይ እንደሚያደርግ የሰውን ህይወት እንደሚሰብር እናያለን። ኦኬ ስለዚህ በጣም ንግግራችን በጣም ከባድ አይ ቲንክ ይመስለኛል። አንድ ሪሰርች ነግሬያቸዋለሁ። ከነገርኳችሁ አንድ ሪሰርች ምንድነው? በሁለት ውሃ ላይ ብርጭቆ ተደርጎ አንደኛ ውሃ ላይ መልካም ንግግር እየተናገረ በ1948 አካባቢ ላይ አንድ ጃፓናዊ ሳይንቲስት ቀን በቀን ውሃውን እየረገመው ወይም ደግሞ ክፉ ቃል እየተናገረበት ውሃውን በላብ ሲመለከተው ጥቁር እንደ ጥቅርሻ ያለ ነገር ይዞ ነበረ። ሰከንድ ደግሞ ውሃውን መልካም የሆነ ነገር እየተናገረበት ፖዚቲቭ ወርድ እሱ በላቡ ሲቀመጥ ይሄኛው ክርስቲያን ነው ማለት ያንጸባርቃል። ይሄ መልካም ንግግር ሲናገርበት የነበረው ቃል ማለት ነው። ወርድ ውሃን እንኳን የመበከል አቅም አለው ብለን የሰው ልጅ የሰውነቱ ክፍል 75% ውሃ ነው ብለናል። የሰው ልጅ 75% ውሃ ነው። ይካን ዳሜጅ ማለት ነው ቃል። እንዴት ከልጅነታችን ጀምሮ የሚመጣውን ፔኖች ቃል እንደፈጠረብን አሳያቸዋል። ግን አንዳንድ ሰዎች አይታቸዋል። አንድ ልጅ በጣም ትናገራለችና አንዲት ልጅ አይዞሽ እሺ አቢ አንቺ እንደውም ጀግና ነሽ፣ ክብር ለኢየሱስ። ይቀያየሩናል እነሱ በሄዱ ቁጥር እኛን እየቀያየሩ ይሄዳሉ። ትዝ ይላችኋል በጣም አንድ ነገር ተናግረን ነበረ። ቃል ፓወርፉል ነው ካልን በኋላ አንዲት ሴት ለነፍስ አባቷ ሄዳ አባ እኔ እኮ ሆዴ ንጹህ ነው እና በጣም ሆዴ ንጹህ ነው፣ ከተናገርኩ በኋላ እረሳዋለሁ፣ ሆዴ ግን ባዶ ነው እና ሰዎች ግን በቃ በጣም ያዝኑብኛል አለች ማለት ነው። ድምጼ ይሰማል ድምጼ እና በጣም ነው ሰዎች የሚያዝኑብኝ፣ በቃም ልባቸው ይሰበራል፣ ከዛ ይጠሉኛል ብላለች ማለት ነው። እና እሳቸውም ሰሟት እና ልጄ ደማሚትም እንዲሁ ነው አላት። ተራራ ከፈነቀለ በኋላ ዝም ነው የሚለው። ጥያቄው ቆይ የልቧን ሁሉ ከተናገረች በኋላ እንዴት ነው ልቧ ውስጥ ሊኖር የሚችለው? አንዳንዶቻችን ሆዴ ውስጥ ሁሌ በቃ ሆዴ ባዶ ነው ትላላችሁ ማለት ነው። እንዴት ይቀመጥ? አውጥታችሁታል እኮ። እናንተን ሲያነድ የነበረ ነገር ከወጣ በኋላ ተራራ የሚያህል ነገር ፈንቅሎ ብትንትኑን ካወጣ በኋላ ሆዴ ባዶ ነው። እንዴት ባዶ አይሁን? አወጣኸው እኮ። ከዛ በኋላ ሰውን ከሰበርክ በኋላ ለምን ተሰበረ? እኔ እኮ ሆዴ ንጹህ ነው እኮ። ሆዱ ውስጥ ያለውን እኮ የሰውዬ ሆዱ ውስጥ ከተሃል እኮ። ልቡ ውስጥ ያለውን እኮ አውጥተህ ሰውዬው ልቡ ውስጥ ከተሃል። ያንተን ደማሚት አውጥተህ ከከተትክ በኋላ እኔ ንጹህ ነኝ ሰው ለምን አዘነብኝ እንዴ? ለምንድን ነው ማዝነው? አውጥተህ ሰጥተኸዋል እኮ። ይህንን አንመለከትም። ብዙ ጊዜ እረሳለሁ
ደግሞ ሌላ የምንትጫወታ ጫወታ እኔ ግልጽ ነኝ እኔ ሱማሌ ነኝ ትላለህ ማለት ነው ካስገባላቸው በኋላ ከኔ ጋር ያው ለራስም ማንም መመለስ የለበትም ማለት ነው አይደል? ግልጽ እኛ ከቤተሰባችን አስተዳደጋችን በጣም ግልጽ ነው። እየተናገርን ያደግከው እንደዚህ ከምትል እየበታተንን ያደግነው ማለቱ አይቀርም አይደል? ሌሎቻችሁ የምትሉትን ነገር ልንገራችሁ። እኔ ልክ ልኩን ነው የምነግረው አይደለ? ልክ ልኩን ነው። እኔ የተናገርኳቸው ሰዎች አይነሱም፣ ሰብሬ ነው የምጥለው እስክናገር ነው የምትሉ ጉዳችሁን ዛሬ እናያለን ማለት ነው። ጉዳችንን እናያለን። ኢየሱስ በአራቱም ወንጌል ስለ አንደበት አስተምሯል። በተለይ ዛሬ የምናየው ማቴዎስ ላይ ያለው ነገር ነው። ማቴዎስ ላይ ኢየሱስ በሚያስተምርበት ትምህርት በተለይ አንድ ነገር ልንገራችሁ። ማቴዎስን እናውራውና ከዛ በኋላ እናያለን። እንድትጽፉ ፈልጋለሁ። ማቴዎስ ቃልን ኢየሱስ የተናገረበትን መንገድ ልብ አድርጉ። አራቱም ጻፊዎች ወይም ደግሞ አራቱም ደቀ መዝሙር ማለት ማቴዎስ፣ ማርቆስ፣ ሉቃስና ዮሐንስ ኢየሱስ ያደረገውን ነገር ወይም ያስተማረውን ትምህርት ሲጽፉ የሚጽፉት እነሱ ሊያደርሱት ለፈለጉት ወገን እንደ ኮንቴክስታቸው ወይም ደግሞ እንደ ባህላቸውና እነሱ በሚገባቸው ለምሳሌ ሉቃስ ልክ ግሪካውያን አንደርስታንድ ሊያደርጉበት በሚችሉት አካሄድ ጥበብ ውስጥ ሆኖ ነው የሚጽፈው። እንዴት ነው ይሄ ወንጌል ሊደርሳቸው የሚችለው ብሎ ሉቃስ ሲያስብ ታርጌት የሚያደርገው የእነሱን ካልቸር ነው የሚዋሰው። የኢየሱስን ንግግር እነሱ ካልቸር ውስጥ ይወስዳል። ሜሴጁ አይለወጥም። የሜሴጁን አቀራረብ ግን እነሱ አንደርስታንድ በሚያደርጉበት መንገድ ያደርስላቸዋል። ማቴዎስ ጋር ስትመጡ ደግሞ አይሁዳውያን እንዴት ነው አንደርስታንድ ሊያደርጉት የሚችሉት? መሲሁን የዳዊት ልጅ እንደሆነ የትንቢት እሱ ፍጻሜ እንደሆነ እንዴት አድርጎ አምጥቶ ትውልዱን ያሳያቸዋል። ሉቃስ አያገባውም ስላወላለዱ፣ ምክንያቱም ግሪካውያን እነዛ ጋር አይደለም ስራቸው። ማቴዎስ የአብርሃም ልጅ የዳዊት ልጅ ብሎ ይጀምረዋል። ሁለቱን የተነገራቸውን ፕሮፌሲ በሱ አሕዛብ ይባረካሉ የሚለውን ከአብርሃም ይወስድና ከእንደገና ደግሞ የነገስታት ዘር እንደሆነ ሃሌሉያ የዳዊትን ወስዶ ይሄ የትንቢት ፍጻሜ ዳዊት ማን ነው? የዳዊት ልጅ የሆነው ክርስቶስ ነው ብሎ ይላል ማለት ነው። አዩዝ ሚ ጋይስ። እነሱ ትኩረት የሚያደርጉት ከምን አንጻር ነው? ከሚያደርሱበት አንጻር ነው። ስለዚህ ማቴዎስን ወስደን ኢየሱስ የተናገረውን ነገር ስናይ በእነሱ ኮንቴክስት ነው የሚተረጉሙ። ለምሳሌ ልንገራችሁ፣ ከኢየሱስ በጣም ሁሌ የምነግራችሁ በተለይ ማቴዎስ 13 ላይ ሲነግረን በጣም ደስ የሚለኝ አይታችኋል። የእግዚአብሔር መንግስት በእርሻ ትመሰላለች ብሎ ይላል ለገበሬዎች። የእግዚአብሔር መንግስት በእርሾ ትመሰላለች ለእናቶች። መንግስቱ አልተቀየረም፣ የሚደርስበት መንገድ ግን ተቀይሯል። ከዛ ዞር ይልና የእግዚአብሔር መንግስት የከበረን መዝገብ ትመስላለች ብሎ ለነጋዴዎች ያስገባላቸዋል ማለት ነው። አዩ የሚጋስ ኢየሱስ ሁሉንም ኮንቴክስታቸው እንዲህ ነው የሚገባቸው ብሎ በዛ ደረጃ ጸሐፊዎቹ ያደርሳሉ። ኢየሱስም ኮንቴክስትን ይጠቀማል። አሜን። እናቶች ጋር ሄደ፣ እንጀራ የሚጋግሩ እናቶች ጋር ሄደ ኢየሱስ ከሃርድዌር ሶፍትዌር ብትላቸው ምንድን ነው የሚሉት? እየሰደብካቸው ነው የሚመስላቸው አይደለ? እናቶቻችን እዛ ጋር አይደለም ይደርሱ። እርሾ ጤፍ ብትላቸው ግን ይገባችሁ። ዋናው ያንተ ስማርትነት ሳይሆን መልእክትህን ማድረስ። አንድን አስተማሪ ብርቱ የሚያደርገው መልእክቱን ማድረሱ እንጂ ቃላት መጠቀሙ አይደለም። the best teacher ብለን የምንለው መልእክቱን አድርሷል ወይ ነው የምንለው። እና ሰዎቹ ግራ በሚገቡበት የቃላት የመጨረሻ ጨዋታ ብትጫወት እመነኝ አላደረስክም ማለት ነው።
አንድን ሰው ዋይዝ የሚያደርገው ከጌታዬ እንደተማርኩት አምላክ ሆኖ ሰው የሚችለውን ቋንቋ ተናግሮ ሰውየውን ማሳመን ነው። ኢየሱስ የአምላክን ንግግር አልተናገረም። የሰውን ንግግር ተናግሮ የአምላክን መልእክት ግን አስተላልፏል። አይደለ? ሜሴጁ ከሰማይ የመጣ ነው። የተጠቀመው ግን የሰውን ቋንቋ ነው። አርማይክ ሂብሩ ተጠቀመ ማለት እንጂ በልሳን ቢያወራላቸው አይገባቸውም ነበር። ከአብ ጋር የሚያወራበትን ቋንቋ ምን እንደሚያወሩ ባይገባኝም ኦፍኮርስ ፍቅር ነው። ያንን አይደለም ይገባቸው። መልእክትህን ሰውየው ይረዳዋል ነው ብለህ ማውረድ ያለብህ። ክብር ለኢየሱስ። ሁልጊዜ የምንለው ኦሮምኛ ቸርች አለ እንጂ ኦሮሞ የሚባል ቸርች የለም ብላችሁ ለዚህ ነው። ትግረኛ የሚነገርበት ቸርች አለ እንጂ የትግሬ ቸርች ብሎ ነገር የለም። መልእክቱን ለማድረስ ትግረኛን እንጠቀማለን። ኦሮምኛ የምንጠቀመው ኦሮሜዎቹ እንዲገባቸው ብለን ነው። ሶማሊኛ የምንጠቀመው እኛው የምንጠቀመው መልእክቱን ለማድረስ እንጂ የሶማሌ ቸርች የሚባል የኦሮሞ ቸርች የትግሬ የሚባል ቸርች የለም። ቸርች የእግዚአብሔር ናት። ክብር ለኢየሱስ ይሁን። የሰው ቸርች የለም። ሃሌሉያ ሃሌሉያ። ክብር ለኢየሱስ። ኬኛ የሚባል ቸርች የለም። ኦኬ የለም። ሰምተሃል? ኬኛ የሚባል ቸርች የለም። ያለው ኦሮምኛ ተናጋሪ ቸርች አለ፣ አማርኛ ተናጋሪ ቸርች አለ፣ ሶማሊኛ ተናጋሪ ቸርች አለ። ሜሴጁ ግን ከሰማይ የመጣ ነው። ማንንም የማይወክል ማለት ማንንም አይወክልም። ወንጌል የሚወክለው የእግዚአብሔር ልጅ ክርስቶስ ብቻ ነው። ሃሌሉያ። በዚህ ማለት በቃ እንሞታለን። this is the gospel, the pure gospel። የእግዚአብሔር ልጅ ነው። የተወለድንበት ብሔር አይደለም። አሜን። ስለዚህ ማቴዎስ ስለ አንደበት የወሰደበትን ኢየሱስ ያስተማረበትን መንገድ ስትሄድ እሱን ኢሞሽናሊ እንዴት አድርገን እንደምናስወጣው አሳያቸዋለሁ። ማቴዎስ ምዕራፍ 12 ላይ ቁጥር 34 ላይ ንግግርን ሳይሆን ኢየሱስ ኢቫሉዌት የሚያደርገው ንግግሩ የወጣበት ልብ ምን አይነት ነው? ምን አይነት ነው? አንድ ሰው የሚናገረው ንግግር የልቡን የተፈወሰና የታመመውን የትራማውን የተጎዳውን ጉዳት ልኩን የምታዩበት መንገድ ከሚያወጣቸው ቃላቶች ነው። ኢየሱስ በማቴዎስ ምዕራፍ 12 ላይ በተለይ ቁጥር 34 ላይ የሚያየውን እናያለን። የተናገረውን እናንብበው። ጎሄድ ፖልዬ። በኢየሱስ ስም አነበዋለሁ። እናንተ የእፉኝት ልጆች፣ እናንተ ክፉዎች ስትሆኑ መልካም ነገር መናገርን እንዴት ትችላላችሁ? አሁን ኢየሱስ እያላችሁ ያለ ደወሪ ክፉ ስለተናገራችሁ አይድነቃችሁ፣ ምክንያቱም ንግግራችሁ አይደለም። እናንተ ክፉ ሆናችሁ ሳለ ልትደናበሩ አይገባም። በተናገራችሁት ነገር ወይኔ ማለት አይገባም። አሊያም ደግሞ እዚህ ጋር በደንብ አድርጋችሁ ስሙ። ምንም ችግር አይኖዩ እንዴት ተደርጎ ክፉ ሆናችሁ ሳለ መልካም ቃል ልታወጡ አትችሉም። ቃል የማንነታችን መገለጫዎች ናቸው። ቀጥለው እስከ 37 ድረስ መልካም ነገር መናገር እንዴት ትችላላችሁ? መልካም ነገር እንዴት መናገር ትችላላችሁ? በልብ ውስጥ የሞላውን አንደበት ይናገረዋልና። በልብ ውስጥ የሞላውን አንደበት ይናገራልና። ኦኬ አምልጦ እኔ የተናገርኩት አይሰራም ማለት ነው። ማንነትን ያወጣው ማለት ነው። ረዳ አይደለ? አምልጦ አዳልጦ ነው። የአንደበት ድጥ የለውም። ድጥ የለውም አይደል? የአፍ ወለምታ የሚባል ነገር የለም፣ የልብ ወለምታ እንጂ። ዩሲ አሁን እዚህ ላይ ሲናል የተናገረን ሁላ ገደለው አልኩ። ግን አይታችሁ ከሆነ first of all ሚስ አንደርስታንድ አድርጋችሁን ሰው ውስጥ ጦርነት እንዳትገቡ አንድ ነገር ማድረግ አለብን። ሰው ዳግም ተወልዶ ቃሉ ጠማማ የሚሆነው ዳግም ስላልተወለደ ሳይሆን የነፍሱ ክፍል ውስጥ ትራማ ስላለ ነው።
አሁን እናወራዋለን። ምክንያቱም እንድንገዳደል አልፈልግም። ኦኬ ተነስቼ ፖልን አንገር ውስጥ ሆኜ ብናገረው ጥያቄ የሚጠይቀው አሊ ምንጩ ክፉ ነው ልቡ ክፉ ነው ቢል መለየት ያለብን ነገር አለ። አንድ ሰው ቦርነጌን ሆኖ ዳግም ተወልዶ የነፍሱ ክፍል ግን ሁሌ እንደምናገረው የተጠቃበት ጥቃትን ነው የሚያሳየው። ልብ ብለን ስንል የነፍሳችንን ክፍል እያወራን ያለ ነው። አኮርዲንግ ቱ ኢነር ሂሊንግ ቲቺንግ ማለት ነው። ኦኬ የነፍሳችን ከእናትና ከአባታችን ይዘን የመጣናቸው ዕውቀቶች ኦራይት ከእናትና ከአባታችን ይዘን የመጣናቸው ጥበቦች ብዙ የህይወት ክፍሎቻችን የተጠቁ ናቸው። ብሬናችን ማለት ነው። ሰብኮንሽሳችን ላይ ለሰው እንዴት መመለስ እንዳለብን መረጃ አለው። አንድ ሁለተኛ የእውቀት ክፍላችን በጣም ተጠቅጥቆ ያለው እንዴት አድርገን ዲፌንድ እንደምናደርግ ሰዎችን በክፉ ቃላት ተሞልተናል። ዳግም ስላልተወለድን አይደለም። ስለዚህ እዚህ ጋር አሁን ደግመን እናነባዋለን። አስተውላችሁ ስሙ፣ አንብበው። እናንተ የእፉኝት ልጆች እናንተ ክፉዎች ስትሆኑ መልካም ነገር መናገር እንዴት ትችላላችሁ? መልካም መናገር እንዴት ትችላላችሁ? ክፉዎች ስትሆኑ። ቀጥለው። በልብ ውስጥ የሞላውን አንደበት ይናገረዋልና። በልቡ አሁን አገኛችሁ። ማንነት አይደለም የተሞላው ሙሌት ነው የሚያወጣው። this is beautiful አገኛችሁ። ሰው ማንነቱ ብቻ ሳይሆን በልቡ የተሞላው ኦኬ በልቡ የተሞላው አሁን ምንድነው የሞላው ጥያቄ ነው። ለምታወራው ነገር ወሳኝነቱ የተሞላው ነገር ወሳኝነት አለው ማለት ነው። ጎሄድ እና አሳያቸዋለሁ አንዳንድ ነገር ከትራማ ጋር እንዴት ኮኔክት እንደሚያደርግ አሳያቸዋለሁ። ጎሄድ። እሺ በልብ ውስጥ የሞላውን አንደበት ይናገረዋልና መልካም ሰው በልቡ ካከማቸው መልካም ነገር በጎ ነገር ያወጣል። ምን ካለው? በልቡ ካከማቸው መልካም ነገር የሞላው ያከማቸው ይታያቸዋል። ስቶር እናደርጋለን ማለት ነው። ከምን ጀምሮ? ከእናታችን ማህፀን ጀምሮ በብሬናችን ውስጥ ስቶር የምናደርገው ዕውቀት አለ። የተሞላ ሙሌት አለ። አገያችሁ? ካከማቸው ሰው ምናከማቸው እኛ ፈልገናቸው ያስገባባቸው ሳይሆን ተናግረው ያስገቡብንም ይቀመጣል። ለምሳሌ አንድ ልጅ ከእናቱ ማህፀን ጀምሮ ባለፈው እንደነገርኳችሁ ስቶር ሊያደርግ ይችላል። ሊጨመር ሊሰማ ይችላል። አንድ ሰው ሪጀክሽንን በእውቀት አይደለም የሚያስገባው፣ በመወደድ ያስገባዋል። ይሄ ከፍተኛ ጥናት የተደረገበትን ነው የምነግራችሁ። አንድ እናቱ ማህፀን ላይ ያለ ልጅ ገና በእናቱ ማህፀን ሆኖ እናትና አባቱ እንደሚያስወርዱት እዛው እያለን ያውቀው የነርቭ ሲስተሙ ይነግረዋል። እማትፈለግ ነህ አንተ ይለዋል። እናት ልታስወርደው በምታደርገው የአይምሮ ውሳኔ ልጁ ተቀባይነት መቀበል ይችላል። አይምሮው ስትወስነው ኮኔክሽን አለ። ስለዚህ ነርቭ ምን ይለዋል? አንተ እኮ እማትፈለግ ነህ ይለዋል። ቁጭ ይላል ማለት ነው። መመለስ አይችልም። ስሜቱ ግን ሪአክት ያደርጋል። ይሄንን ሉቃስ ላይ ትዝ ይላችኋል። ማናት የማርያም ኤልዛቤት የጌታዬ እናት አለች አይደለ? የሰላምታሽ ድምፅ በጆሮዬ ሲገባ ጽንሱ ዘለለ። የሰማችው እሷ ናት፣ የዘለለው ጽንሱ ነው። በማህፀን ውስጥ ያለው ጽንስ መመለስ ይችላል ማለት መናገር አይችልም። ልክ ድምፅሽን ስሰማ ምን አላለች? በማህፀን ውስጥ ያለው ዘለለ። አያችሁ? እናት የምትቀበለው መንፈሳዊ ዓለም ድምፅ የምትቀበላቸው ድምፆች ከውጭ በማህፀን ውስጥ ያለው ጽንስ ሪስፖንድ ይሰጣል። ግን የነርቭ ሲስተሙ ነው ሪስፖንድ የሚሰጠው። አወራ ዘለለ። እሱን ቃል አንብብልኝ።
ሉቃስ ላይ ክብር ሁሉ ለኢየሱስ ይሆን። ክብር ሁሉ ለኢየሱስ ይሆን። ሃሌሉያ። ነፃ እንወጣለን። አሜን ጋይስ ከማን ጌታ ነፃ ያወጣናል። ጌታ አለቅልቆ ይደፈዋል ከልባችን ላይ ከአይምሯችን ላይ። አሜን። እሺ ከቁጥር 39 ጀምሮ ማርያምም በዚያን ሰሞን በፍጥነት ተነስታ ወደ ደጋው አገር ወደ አንድ የይሁዳ ከተማ ሄደች። ወደ ዘካርያስ ቤት ገብታ ለኤልሳቤጥ ሰላምታ አቀረበች። እሺ ኤልሳቤጥም የማርያምን ሰላምታ በሰማች ጊዜ ምን ባለች ጊዜ ነው የሚለው? በሰማች ምን ባለች ጊዜ? ጋይስ ከማን በሰማች በምን ባለች ጊዜ? በሰማች ጊዜ ድምፅን የሰማችው ስሙ። ከዛ እሺ በሰማች ጊዜ ጽንሱ በማህፀኗ ውስጥ ዘለለ። ጽንሱ በማህፀኗ ውስጥ ዘለለ። የሰማችው ጽንሱ አይደለም የሰማችው እናትየው ናት። የዘለለው ጽንሱ ነው። እሺ ኤልሳቤጥ በሰማችም ጊዜ በመንፈስ ቅዱስ ተሞላች። ቀጥለው ደግማም ኤልሳቤጥ የማርያምን ሰላምታ በሰማች ጊዜ ጽንሱ በማህፀኗ ውስጥ ዘለለ። ኤልሳቤጥም በመንፈስ ቅዱስ ተሞላች። ድምጿን ከፍ አድርጋ እንዲህ አለች፣ አንቺ ሴት ከሴቶች መካከል የተባረክሽ ነሽ፣ የማህፀንሽም ፍሬ የተባረከ ነው። ስሙኝ፣ ልስን ጋይስ፣ በጣም ስሙኝ። እንደሰማች ጽንሱ ዘለለ አደለ? እናት ለምሰማው ድምፅ ጽንስ ነው የሚመልሰው። ትዝ ይላችኋል ለዘካርያስ የተነገረው ነገር። ጽንሱ አለው ገብርኤል ሲነግረው ጽንሱ ላይ ወይን ጠጅ እንዳጠጡ፣ ልጁ እንዳይጠጣ፣ እናት እንዳጠጣ አይደለ እንዴ? የረከሰ ነገር ሰው እናት የምታደርገው። አሁን እኮ ሳይንሱ የደረሰበትን ነገር ነው ማወራችሁ፣ ግን ቢብሊካል የሆነ ነገር ነው ማወራችሁ። እግዚአብሔር ኢንደ ስክሪፕቸር ተጠንቀቅ። ይሄ ናዝራዊ ነው፣ የተለየ ነው፣ አፌክት ያደርገዋል። ወይን ጠጅ አእምሮ ያበላሻል። ኪፕ ሂም ፒውር ይሆን። ሃሌሉያ። ማህፀን ላይ የተደረገ ማንኛውም ነገር ሲታደር ሪአክት ያደርጋል። የመጀመሪያው ነገር ዊኮል ሪጀክሽን ነው። መተው፣ መጣል፣ መገፋት። በእናታችሁ ማህፀን ላይ የሚደርስባችሁ ማንኛውም ነገር ልክ እና ስደነግጥ የልጁ ነርቭ ሲስተሙ አታክ ይደረጋል። አንዳንዶቻችን በጣም ደንጋጣ የሆንባቸው ህይወት ክፍላችን ከየት እንዳመጣናቸው ልነግራችሁ እወዳለሁ። መተው፣ ሁለተኛ መጣል። ድምፅ የህመም ምንጭ ነው ጋይስ፣ ጻፉት። የደስታ ምንጭ ነው። የምትሰሙት ድምፅ ነርቭ ሲስተማችሁን አታክ ያደርገዋል። አላዲ የእናትና የአባቶቻችሁን የትዳር እንቅስቃሴ ብትመለከቱ አሮኖ ሃው ሎንግ እንዲህ ተደርጎ በሚያሳዝን ሁኔታ እናት በመጸነሰች ጊዜ የሰማቻቸው በጣም በጣም ክፉ ነገሮች ልጁ ላይ ምን እንደሚያመጣ አታውቅም። አሁን በሰለጠነው ዓለም ላይ
እናት ሴት ልጅ ጸንሳ የመጨረሻ የሚደረግለት እንክብካቤ ለሷ ተብሎ ብቻ አይደለም፣ ለማህፀን ውስጥ ስላለው ልጅ ተብሎ። የምሰማቸው ድምፅ፣ የምታያቸው የቲቪ ፕሮግራሞች አይገርማችሁ? አባት በተለየ መልኩ የሚሰጠው ፍቅር ድምፅ የሚገርማቸው። አንድ ጽንስ ላይ የተደረገ ጥናት በጣም የገረመኝ ከቀኑ 6 ሰዓት ላይ ሁልጊዜ አባት እየመጣ ድምፁን ያሰማዋል። ይሄ ወደ 50 ምናምን አባቶች ላይ የተደረገ ጥናት ነው፣ ጽንስ ነው። እና እየመጣ ከቀኑ 6 ሰዓት ይዘምርለታል ልጁን እናቱ ማህፀን ላይ። እዛ አሁንም ከዛ በ21ኛው ቀን ኤግዛክት ታይም ላይ ልጁ እኮ ሰዓት እንትን የለውም፣ ሰዓት የለውም ማህፀን ውስጥ። ኤግዛክት ታይም ላይ ሲከታተሉት ዶክተሮቹ ከቀኑ 6 ሰዓት ላይ ጆሮውን እንደዚህ ያደረገ በእናቱ። ማን የነገረው ሲባል የሚቀበለው ፕሮግራም ልክ ከቀኑ 6 ሰዓት ላይ እየተጨመረ ሲሄድ ሰውነቱ ላይ ሴሉ ላይም ደግሞ ነርቨስ ሲስተሙ ላይ ወዲያው ፕሮግራም ሆኗል ማለት ነው። ስለዚህ ገና ሳይነገረው ሪስፖንድ ሰጠ። ልክ ከቀኑ 6 ሰዓት ላይ ያ ጽንስ ወደ እናቱ እንደዚህ ጠጋ አለ፣ የአባቱን ድምፅ ለመስማት። የሚገርማችሁን ነገር ልንገራችሁ። ጠጋ ሲል ሌላ ሰው ድምፅ አሰሙት፣ በርግጎ ሄደ ልጁ። ሌላ ድምፅን ያሰሙት። ምክንያቱም የተለማመደው ድምፅ የአባቱን ነበረ። ከዛ ሌላ ሰው መጥቶ ሲነግረው፣ ሌላ ሰው ሲያሰማ ደንግጦ ሄደ፣ ዞራል። ነርቭ ሲስተማችን ሪስፖንድ ይሰጣል። ይሁላችሁ አንድ ነገር ልንገራችሁ። ብዙዎቻችሁ ምንጩ ከየት እንደሆነ የማታውቁት አንገር፣ በተለይ ሪጀክሽን ላይ ልቁ ኢነር ሂሊንግ ላይ እየተማረን ስለሆነ አንደበት በጣም ፓወርፉል። በጣም ሪጀክት አልፈልግሽም፣ እኔ ነኝ እንዲህ አርግሽ ያልኩሽ የነገራት ለእናቷ መልስ የሚሰጠው ግን ጽንሱ ነው። የምትሰማው እናት ናት፣ የሚመልሰው ግን ጽንሱ ነው። ፔንፉል አይደለ ወይ? አባት የሚነግራት በጣም ጤነኛ ያልሆነ ቃል ጽንሱን አፌክት ያደርገዋል። ከዛ ኢየሱስ ያለውን ትዝ ይላችኋል። ቅድም ያልነው በልብ የሞላውን ምን ያለውን የሞላው ምንድን የሞላው በነርቭ ሲስተማችን ውስጥ አለ። ኦኬ፣ የሰማናቸው ድምጾች አሉ። እያደጉ ሲሄዱ መልካም መናገር አንችልም። ኢየሱስ ምን አለ? ከክፉ ሰው መልካም ቃል ሊወጣ አይችልም፣ በልቡ የሞላውን ነው የሚያወጣው። ለዚህ ነው ምላችሁ ቃላችሁ የልባችሁን መስታወት ያሳያል። የሞላውን ነገር ያሳያል፣ የገባብንን ነገር ያሳያል። በክርስቶስ ኢየሱስ ደም፣ በእግዚአብሔር ልጅ በኢየሱስ ስምና ስልጣን፣ በዚህ ድንቅ በሆነው ስም ከእናታችሁ ማህፀን ጀምሮ የገባባችሁ ማንኛውም ክፉ ቃል በኢየሱስ ስም የታጠበ ይሆን፣ በኢየሱስ ስም የፈረሰ ይሆን። የሚገርሙ ጥናቶች ናቸው የተደረጉት። ይገርማቸው። the full of anger rejection it's gonna start እዛ ጋር ነው የጀመረው፣ በጽንስ ላይ ነው የጀመረው። ይህንን ሳምንት ቼክ እንድታደርጉ ፈልጋለሁ። አንዳንዶቻችሁ ባለፈው ሳስተምር ነበረ ሰው እንደሚተዋችሁ እንደማይቀበላችሁ ትዳራችሁ ላይ ኢንፍሉዌንስ የሚያደርግ ከመጋቢዎቻችሁ ጋር ከምትራመዱ ሰዎች ሁሉ ጋር እንደማይቀበላችሁ የምታውቁት መረጃ ስላላችሁ አይደለም። የነርቭ ሲስተማችሁ ፈሪ ስለሆነ ነው፣ ከተቀበለው መረጃ የተነሳ። የምታዩት ሰው ሁሉ ብትሬድ እንደሚያደርጋችሁ ታስባላችሁ። why what happened? ለምንድን ነው ይሄ የሆነው? እመኑኝ፣ እናንተ ያልሰማችሁ ነርቭ ሲስተማችሁ የሰማው መረጃ አለ። በእናታችሁ ማህፀን እያለ ምን የሚል አልፈልግሽም የሚል አልፈልግሽም፣ አንቺ የኔ ሚስት አይደለሽም፣ ጽንሱ አልፈልገውም፣ ጽንሱ የሚፈለግ አይደለም የሚል መረጃ የምትሰማው እናት ናት። ልክ ኤልዛቤት
የማርያምን ድምፅ ሰምታ ጽንሱ እንደዘለለ እንዲሁ እናታችሁ የሰማቻቸው ቃላቶች በጠቅላላ ጽንሱ ላይ ይሄ ዘሎ በደስታ እንደተሞላ እንዲሁ መንፈሳዊውን ዓለም ኦብዘርቭ ያደርጋል። ጽንሱ ምላሽ ይሰጣል። ብዙ ሰዎች አታክ የተደረጉት በእናታቸው ማህፀን ላይ ነው፣ ስፒሪቹዋሊም ሜንታሊም። አንድ በጣም የሚገርማችሁ ነገር ግን የንግግር ቃላቶች ኢቭን ጤናችሁን ያዛባዋል። ብሬናችሁ በትክክል ፋንክሽን እንዳያደርግ ያደርጋል፣ ያሳብዳችኋል፣ አጥንት ያጣምማል። ቃል አጥንት ሊትራሊ ይጎብጣል። እንደዚህ ብላችሁ ትሄዳላችሁ። ዲፕሬሽን ውስጥ ይከታል። እንመለከተዋለን። ሰሞኑን ያዕቆብ በጣም ብሏል፣ የትውልድን ሩጫ ይገታል። የአንደበት ቃል የገሃነም እሳት ነው። አንደበት የማይታይ እሳት ነው። አንደበት አፌክት የሚያደርገው ሪጀክሽን again start from the childhood። በተለይ በእናታችሁ ማህፀን ላይ ያለ ይህንን ስነግራችሁ ምናልባት አንዳንዶቻችሁ እናታችሁ ነግራችሁ ልትሆን ይችላል። ተፈለገ አይደለም የተወለድክ። በነገራችን ላይ ፓረንቶቻችን አያውቁም ይህን ነገር፣ እውቀት ስለሌላቸው እንደዚህ ማውላ ነው የሚነግራችሁ። እኔ እኮ አልፈልግም ነበር፣ የሚገርም 6 ለማስወረድ ሞክሬ በ7ኛ ለዚህ እኮ ነው እምቢ ባለው ያልኩ ይላቸዋል። አሸናፊ ያልኩ እኮ እንትኑ ልናስወርድ ሞክር ያልጠጣሁት ነገር የለም ይላቸዋል። እናንተ ያልጠጣችሁት መከራ የለም በእናታችሁ ማፀን ጠጥታችሁታል። ያ ሪጀክሽን እና እስቲ ላይፋችሁን ቼክ አድርጉ። በማስወረድ ላይ ከእንደገና ደግሞ አባት አልፈልግም በማለት አምሽቶ በመምጣት አባታችሁ ቁጭ ብሎ እናታችሁ በመጠበቅ ቤት ውስጥ እየደነገጠች ይመጣሉ አይመጣም አባታይ ይመጣሉ በሚል የኖሩ እናቶች፣ ከዛ የተወለዳችሁ ልጆች የፈለገ የተቀባችሁ ብትሆኑ ላይፋችሁን ቼክ አድርጉ። መጠበቅ አትወዱም። በጣም ያስፈራችኋል። you have that trauma። ያ ፔን አለ እና አንድ ሰው እንደማይመጣ ነው የምታውቁት ቀጥሯችሁ። ስለዚህ መቅጠር ሳይሆን እናንተ ያለ መቅጠር ቦታው ላይ ያለ ሰዓት ያለ መገኘት ፍላጎት አይኖራችሁም። ከምትጎዱ እሱን እናገረዋለሁ። ከምትጎዱ ቀድማችሁ ራሳችሁን ዞር ታደርጋላችሁ ከዛ ቦታ። እየተስማማን ነው? ሪጀክሽን a voice ድምፅ። ስሙኝ በደንብ አድርጋችሁ። ድምፅ የህመምም ገና ሳልጀምሮ what the solution faster አልዬ አለካው ስሙ እኮ መጀመርን በአንገር ወይም ደግሞ በቁጣ የተሞላ ቃላቶች ብሬናችሁን የህይወታችሁን ክፍል ይቆጣጠረዋል። አንዳንዶቻችሁ እኔ እኮ ምልክቱን ልንገራችሁ የውንድ እንደሆነ ወይም ደግሞ ነፍሳችሁ ላይ የተፈጠረው ጥቃት በነርቨስ ሲስተማችሁ ላይ ገብቶ እናንተ ግን አክኖሌጅ ያደረጋችሁበት ወይም ደግሞ ይሄ ችግር የቱ ጋር እንደተፈጠረ የማታውቁ ሰዎች ምልክት ልንገራችሁ። ለምሳሌ ህመሙ ይሄ ሪጀክሽኑ በእናታችሁ ማህፀን እንደተከናወነ የምታውቁበት ወይም ደግሞ ራሳችሁን ሳታውቁት ነገሩ እንደተከናወነ የምታውቁበትን አንድ መንገድ ልንገራችሁ። you are born again ዳግም የተወለዳችሁ የእግዚአብሔር ልጆች ናችሁ። በልሳን ትጸልያላችሁ፣ ሻራባራባ ትላላችሁ፣ እጅ ጭናችሁ ሰው በመንፈስ ቅዱስ ይሞላል። አሜን። you have the most charismatic የሆነ ጊፍቶች ይኖራችኋል። ሌላው ደግሞ ተምራችኋል፣ ገንዘብ አላችሁ ምናምን። ግን አንድ ነገር ግራ ይገባችኋል። በደንብ አድርጋችሁ ስሙኝ። አንድ ነገር የማትፈልጉት ለምሳሌ አንገራችሁ ወይም ደግሞ ቁጣችሁ ካደረጋችሁት በኋላ ሰው ከተናገራችሁት በኋላ
ሰዎች ላይ ሪአክት ካረጋችሁ በኋላ ዕቃ ከሰበራችሁ በኋላ ሰው በጣም ከጎዳችሁ በኋላ ለምንድነው እንዲህ ያደረኩት ብላችሁ ተጸጸታላችሁ። ጸጸታችሁ ቅጥ አልባ ነው። ያ ማለት መፈጠራችሁን እስክትጠሉ ድረስ ነው የምታረጉት። ያ ማለት ሁለት ኃይል ተባብረዋል ማለት ነው። አንደኛ እናንተ ባላወቃችሁበት ሰዓትና ጊዜ ላይ የተጠቃችሁ ጥቃት አለ። ሁለተኛው ነገር በደንብ አድርጋችሁ ስሙ፣ የጠላት ኃይል አብሮ ያንን ትራማ ወይም ያንን ፔን አስታኮ ተጠቅሟችኋል ማለት ነው። ቢብሊካል አድርገው በደንብ ኦኬ። ሶ አታውቁትም። ለምንድነው እናንተ እንዳልሆናችሁ የምታውቁ? ስትጸጸቱ ለምንድነው እናንተ አይደለም ወደ ጤና ስትመለሱ፣ ከቁጣው ስትመለሱ በጣም ካይንድ ናችሁ። እናንተ በጣም የዋህ ናችሁ ማለት ፍቅር ናችሁ። እንዲህ አይነት ቁጣ ራሱ ስታዩ ሰው እንዴት እንደዚህ ይቆጣል ትላላችሁ። እናንተ ኢሚዲየትሊ እዛ ቦታ ላይ ስትሆኑ ግን የሰው ህይወት ዳሜጅ ታደርጋላችሁ። አገር ተበጠብጡና ስትመለሱ ምን ሆኜ ነው ትላለ። ሁለት ፎርስ ነው። አንደኛው እንዳልኳችሁ ከልጅነታችሁ የመጣ ሪጀክሽን አለ ማለት ነው። ዳት ነምበር 1። ሁለተኛ ያንን ፎርስ ያንን ውንድ ይጠቀመዋል። ያንን ጉዳት ጠላት ይጠቀመዋል። ላሳያችሁ። ትዝ ይላችኋል ጴጥሮስ እንደዚህ አለ አይደለ? ለጌታ ሲናገረው ጌታ ሆይ አይሁንብህ አለው አይደል? ጌታ ሆይ አይሁንብህ አትሙት አለው። አይሁንብህ ሲለው ጌታ ምንድን ነው ያለው? ሂድ አንተ ሰይጣን፣ የሰውን እንጂ የእግዚአብሔርን አታውቅም። ጴጥሮስ ባለፈው ስነግራችሁ ነበር ማቴዎስ ምዕራፍ 16 ላይ ነው። ሰማይ ገለጠለት አንተ የሕያው የእግዚአብሔር ልጅ ነህ ብሎ ኢየሱስን መገለጥ ሲነግረው፣ በደንብ ስሙኝ፣ ሲነግረው ጴጥሮስ ከማን እንደተቀበለ መገለጡን አያውቅም። ኢየሱስ ምን አለው? ይህንን ስጋና ደም አልገለጠልህም የሰማይ አባት እንጂ አለው። ይሄ ሰውዬ ሲገለጥለት አያውቅም። ሰይጣንም ሲገለጥለት አያውቅም። ለምን እንዳላወቀ ልንገራችሁ። ባህሪው ችኩል ስለሆነ ያንን ችኩል አቲቲዩዱን ወይም ደግሞ አእምሮን ነው የሚጠቀመው። አገያችሁ? ሰውየው ኔቸሩ ነው መናገር፣ ኔቸሩ ማንነቱ ነው ቶሎ መናገር። አይታችሁ ከሆነ ጴጥሮስ ሁሉ ቦታ ላይ አንደኛ ነው። በዛ ፍጥነት እግዚአብሔርም ይጠቀምበታል፣ ሰይጣንም ይጠቀምበታል። አንዳንድ ነገሮችን እንደዚህ ጉዳት ውስጥ ሆናችሁ ትራማው ስትሆኑ መንፈሳዊ ዓለም እንደሚጠቀምባችሁ ማታውቁ፣ እግዚአብሔርም ይጠቀምባችሁ ሰይጣን። ይሄ አንዳንድ ጉዳታችሁን በተለይ አንገር ላይ ሲመጣ ሲጠቀምባችሁ ከጎዳችሁና ብትንትኑን ካወጣችሁ በኋላ ስትመለሱ እናንተ እንዳልሆናችሁ ይገባችሁ። ሰይጣንም እንደሆነ አታውቁ። ለምን? ያ አንገር የእናንተ ንብረት ይመስላችኋል። ንብረትም ይመስላችሁ በነርቭ ሲስተማችሁ ስላለ እንዳልሆነ የምታውቁት ካጠፋችሁ በኋላ ስትመለሱ ነው ወደ ራሳችሁ። እግዚአብሔር በክርስቶስ ኢየሱስ ስም አሁን ከዚህ አይነት ማንኛውም እርግማን በክርስቶስ ደም ነፃ ያውጣችሁ። ጌታ ሆይ ዛሬ በኢየሱስ ስም ቃልህን ከላክልን Lord, we need a deliverance. ጌታ ሆይ በኢየሱስ ክርስቶስ ስምና ስልጣን በኢየሱስ ስም ነፃ የሚያወጣው እጅ ትምጣ። ጌታ ሆይ በኢየሱስ ስም ስልጣን፣ በጌታ በኢየሱስ ስም፣ በጌታ በኢየሱስ ስም ክብር ለኢየሱስ ይሁን። Lord ጌታ ሆይ በጌታ በኢየሱስ ክብር ሁሉ ለኢየሱስ ይሁን። 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 ጌታ አልፋና ኦሜጋ ነው። አሜን። ማጠብ ይችላል፣ ማጠብ ይችላል። በጌታ በኢየሱስ ስምና ስልጣን አንድ በጣም ወደው ቃል አለ መጽሐፍ ቅዱስ፣ መከራሽን እንዳለፈ ውሃ ትረሻዋለሽ የሚል ቃል።
አሜን። ያጥበዋል ጌታ። ሃሌሉያ። እግዚአብሔር የነፍሳችን ቁስለቶችን ሁሉ ያጥባቸዋል፣ ያስወግዳቸዋል። በቃሉ ማጠብ ሃሌሉያ ይቀድሰናል፣ ያጥበናል፣ ነፃ ያወጣናል። ሃሌሉያ በጌታ በኢየሱስ ስምና ስልጣን። ሰው ቃል ፓወርፉል ነው። የመጀመሪያው ምንድን ነው ብያቸዋለሁ? ሪጀክሽን፣ መተው፣ መጣል፣ መገፋት። ይሄ ኬት ሊጀምር ይችላል ብያቸዋለሁ? ከልጅነታችን። ያ ደግሞ አንደኛው የሚተላለፍበት መንገድ ምንድን ነው? ቃል፣ የእናት ቃል፣ የአባት ቃላቶች በጣም ወሳኝነቶች አላቸው ማለት ነው። ይሄ ዳሜጅ እንደሚያደርግ ትላንትና ወዲያ ከዘፍጥረት ምዕራፍ 27 ላይ አይተናል። ያዕቆብ እንዴት ፓወርፉል እንደሆነ ትዝ ይላችኋል። ዘፍጥረት 39 ላይም ይመስለኛል ያዕቆብ ሊሞት ሲል ልጆቹን የባረከበትን በረከት ፖልዬ ብታወጣው ጥሩ ነው። እዛ ጋ በጣም እግዚአብሔር ነፃ እያወጣን ስላለ ዮሴፍ ልጆቹን ይዞ መጥቶ እንደሚሞት ካወቀ በኋላ ያዕቆብ በጣም ታመመ ይላል አይደለ? ያገኘ ሰው ያወጣል። ያዕቆብ በጣም ሲታመም ዮሴፍ ብልጥ ነው። አሜን። በጎቹን ሊቀበለው መጣ አይልም፣ ሊያስባርከው መጣ እንጂ። አሜን። ሃሌሉያ 49 የባረከበት ነው። ዮሴፍ ይዟቸው የመጣውን እኒ ያዕቆብም ታሞተኛ የስ በዘፍጥረት 48 ላይ ነው። አውጣው 48 በጣም ወደው ቃል ነው። ባይብል ውስጥ ካሉ በጣም ኢምፕሬስ ስታክ እያደረገ ነው አይደል? በደንብ ዛሬ ድምፁ ከተሰማን ይበቃናል። ክብር ለኢየሱስ። 48ን አንብበው። ዘፍጥረት ፓወርፉል፣ በጣም ፓወርፉል ቃል፣ በጣም ወደው ቃል ነው። እሺ ከጥቂት ጊዜ በኋላም አባትህ ታሟል ተብሎ ለዮሴፍ ስለተነገረው ሁለቱን ልጆችን ምናሴና ኤፍሬምን ይዞ ሄደ። ቀስ ብለህ ፖልዬ መልሰህ ቀስ ብለህ አንብበው። እሺ እንደ እግዚአብሔር ድምፅ አንብበው። ተባረክልኝ። እሺ ከጥቂት ጊዜም በኋላ አባትህ ታሟል ተብሎ ለዮሴፍ ስለተነገረው ሁለት ልጆቹን ምናሴና ኤፍሬምን ይዞ ሄደ። ቆይ ያዕቆብ ሊሞት ነው ሲባል ዮሴፍ ሰማ። ኦኬ ያዕቆብ ሊሞት ነው ሲባል ዮሴፍ ሰማ። ያዕቆብ ሊሞት ነው ሲባል ዮሴፍ ሰማና ሁለቱ ልጆቹን ይዞ ሄደ። እሺ ለያዕቆብ ልጄ ዮሴፍ ወደ አንተ መጥቷል ተብሎ በተነገረው ጊዜ እስራኤል ተበረታቶ አልጋው ላይ ተቀመጠ። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ማይ ጋድ አላህ ያዕቆብን በጣም ነው የምወደው። ሃሌሉያ። ለምን እንደምወደው ልንገራቸው። ማለት የፈለገ ይስሐቅን ያታለው እንጂ የበረከት ምንጩ ከየት እንደሚመጣ ገብቶታል አይደለ? የእናትና የአባት ብለሲንግ እንደሆነ ገብቶታል አይደል? ክብር ሁሉ ለኢየሱስ ይሆን። በነገራችን ላይ ሰውየው የተባረከው በእናቱ ማህፀን እያለ ነው። ያዕቆብ የተባረከው አይደለ? ታላቁ ለታናሹ ይገዛል የሚል ድምፅ የመጣለት እናት ማህፀን ላይ ነው አሸንፎ የመጣው። ሁልጊዜ ቃል ለውጦ ያወጣቸዋል። ይህን ፕሪንስፕል ገብቶታል። አሁን የሚለውን ስሙ። ተነሳ፣ ተበረታታ ይላል። ለምን ተበረታታ ተመልከቱ። እሺ ቀጥለው። ተበረታቶም አልጋ ላይ ተቀመጠ። ያዕቆብም ዮሴፍን እንዲህ አለው፣ እሺ ሁሉን የሚችል አምላክ በከነዓን ምድር ሎዛ በምትባል ቦታ ተገለጠልኝ፣ ባረከኝም፣ እንዲህ አለኝ፣ ፍሬያማ አደርግሃለሁ፣ ይህችንም ምድር ከአንተ በኋላ ለሚነሱ ዘሮች የዘላለም ርስት አድርጌ ሰጣቸዋለሁ። ቆይ ፖልዬ፣ በግና በሬ ሰጠው ነው የሚለው? የዘላለም አምላክ ተገለጠልኝና እንዲህ አለኝ። አያችሁ፣ በረከቱ ያለው በሬዎቹና በጎቹ ግመሎቹ ላይ ሳይሆን መልአኩ ወይም እግዚአብሔር የሚናገረው ቃል ላይ ነው ያለው። ዴስቲኒ የሚኖረው
ዕቃ አለ እንጂ በሬሌ ኪሳችሁ ውስጥ አይደለም የሚሆነው። አይደለም እርግማንም የሚሆነው ኪሳችሁ ውስጥ አይደለም። እዚህ ጋር ነው ያለው፣ ወርድ ላይ ነው ያለው። ሰው ሁሉን የሚችል አምላክ ጠራኝና ባረከኝ፣ ፍሬያማ አደርግሃለሁ። እዘ ወርድ ፍሬያማ አደርግሃለሁ። እሺ ማይ ጋድ። እሺ እንዲህም አለኝ፣ ፍሬያማ አደርግሃለሁ፣ ይህችን ምድር ካንተ በኋላ ለሚነሱ ዘሮች የዘላለም ርስት አድርጌ እሰጣቸዋለሁ። ወደዚህም ከመምጣቴ በፊት በግብፅ የወለድኳቸው 2 ልጆቼ ከእንግዲህ የኔ ልጆች ሆነው ይቆጠራሉ። ሮቤልና ስምዖን ልጆቼ እንደሆኑ ሁሉ ኤፍሬምና ምናሴም ልጆቼ ይሆናሉ። ከእነርሱ በኋላ የተወለዱልህ ልጆች ግን ያንተ ይሁኑ፣ በርስት ድልድላቸው ግን በወንድሞቻቸው ስም ይቆጠራሉ። ቀጥለው ከሰሜን ምዕራብ በሲፖጦሚያ መልስ ኤፍራታ ለመድረስ ጥቂት ሲቀረኝ እናትህ ራሔል በከናን ምድር ሞታብኝ አዘን። እኔ ወደ ኤፍራታ ማለትም ወደ ቤተልሔም በሚወስድ መንገድ ዳር ቀበሯት። እስራኤልም የዮሴፍ ልጆች ባየ ጊዜ እነዚህ ማን ናቸው ሲል ጠየቀ። ዮሴፍም እነዚህ እግዚአብሔር የሰጠኝ ልጆች ናቸው ብሎ ለአባቱ መለሰለት። እስራኤልም አቅርባቸውና ልመርቃቸው አለ። አቅርባቸውና ያስለቅሰኛል። አቅርባቸውና ልመርቃቸው አለ። ምክንያቱም እንደ ልጆቹ ቆጥሮታል። ኤፍሬምና መናሴ ገብተዋል ያዕቆብ ቤት እና አምጣ አለው። ያዕቆብ እንኳን ቀርቶ ጀግኖ ቀርቶ አርጅቶ ያውቃል። የመጨረሻውን አቅም ሰብስቦ በጣም ነው የሚገርመኝ። አምጣቸውና ልመርቃቸው አለኝ። የእሱን ዴስቲኒ የቀየረው የይስሐቅ በረከት ነው፣ የአባቱ በረከት ነው። አንዴ ከተባረከ በኋላ ቢያጭበረብር እንኳን መመለስ የማይችልበት በረከት ውስጥ እንደገባ ያዕቆብ ያውቃል። እሺ በዚያም ጊዜ እስራኤል ዓይኖቹ በእርጅና ምክንያት በመድከማቸው አጥርቶ ማየት ይሳነው ነበር። ስለዚህ ዮሴፍ ልጆቹን አባቱ ዘንድ አቀረባቸው። አባቱም ስሞ አቀፋቸው። እስራኤልም ዮሴፍን ዓይንህን እንደገና አያለው ብዬ አላሰብኩም ነበር፣ እግዚአብሔር ግን ልጆችህን ጭምር ለማየት አበቃኝ አለው። አሜን። ዮሴፍም ልጆቹን ከእስራኤል ጉልበት ፈቀቅ በማድረግ አጎንብሶ በግንባሩ መሬት ላይ ተደፋ። ከዚያም ዮሴፍ 2ቱን ልጆች ይዞ ኤፍሬምና ከራሱ በስተቀኝ ከእስራኤል በስተግራ ምናሴን ደግሞ ከራሱ በስተግራ ከእስራኤል በስተቀኝ በኩል አቀረባቸው። እስራኤል ግን ቀኝ እጁን በታናሹ በኤፍሬም ራስ ላይ አኖረ፣ ግራ እጁን በቀኝ እጁ ላይ አስተላልፎ በበኩሩ በምናሴ ራስ ላይ አኖረ። ከዚያም በኋላ ዮሴፍን ባረከ፣ እንዲህም አለው፣ አባቶቼ አብርሃምና ይስሐቅ በፊቱ የተመላለሱለት እግዚአብሔር ለእኔም እስከ ዛሬ ድረስ በዘመኔ ሁሉ እረኛ የሆነኝ አምላክ ከጉዳትም ሁሉ የታደገኝ መልአክ እርሱ እነዚህ ልጆች ይባርክ። እነርሱም በስሜ በአባቶቼ በአብርሃምና በይስሐቅ ስም ይጠሩ፣ በምድር ላይ እጅግ ይብዙ። ዮሴፍ አባቱ ቀኝ እጁን በኤፍሬም ራስ ላይ ማድረግ ሲያይ ተከፋ። ከኤፍሬም ራስ ላይ አንስቶ በምናሴ ራስ ላይ በማድረግ የአባቱን እጅ ያዘ። ዮሴፍም አባት ሆይ እንዲህ አይደለም፣ በበኩር ይሄኛው ስለሆነ ቀኝ እጅህን እርሱ ጋር ራስ ላይ አድርጋለው። አባቱ ግን አውቃለሁ ልጄ አውቃለሁ፣ እርሱም እኮ ሕዝብ ይሆናል፣ ታላቅ ይሆናል። ይሁን እንጂ ታናሽ ወንድም ከእርሱ ይበልጣል፣ ዘሮቹም ታላቅ ሕዝብ ይሆናሉ ብሎ እንቢ አለው።
በዚያም ዕለት ባረካቸው፣ እንዲህም አላቸው፣ በአንተ ስም እስራኤል እንዲህ ብሎ ይመርቃል፣ እግዚአብሔር እንደ ኤፍሬምና እንደ ምናሴ ያደርጋቸዋል። በዚህ ሁኔታ ኤፍሬምን ከምናሴ አስቀደመው። ከዚህም በኋላ እስራኤል ዮሴፍን እንዲህ አለ፣ እኔ የምሞትበት ጊዜ ተቃርቧል። ነገር ግን እግዚአብሔር ከእናንተ ጋር ይሆናል፣ ወደ አባቶቻችሁ ምድር መልሶ ያስገባችኋል። እነሆ በሰይፌና በቀስቴ ከአሞራውያን እጅ የወሰድኳት አምባ ከወንድሞች ድርሻ አብልጬ ላንተ ሰጥቻለሁ። አሜን። What a blessing. What a blessing. What a blessing. ክብር ለኢየሱስ ይሁን። ሃሌሉያ። ያዕቆብ ይሄ ታሪክ እሱ ላይ ተከናውኗል አይደል? ሆኖበታል። ትዝ ይላችሁ እንደሆነ ከሆነበት ይሄ ታሪክ አንዱ ምንድነው? ይሰማል ድምጼ? ስታክ አድርጓል። እኔ ላይ ድምጼ ይሰማል? ያ ድምጼ ይሰማል ግን ስታክ አድርጓል። ጥሩ ቦታ ነው ስታክ ያደረገው። እጄን ከፍ እንዳደረኩ ነው። ጌታ ይመስገን። ሃሌሉያ። ጌታ ይመስገን። ጌታው ባርከኝ እባክህ። ሃሌሉያ። ጌታዊ ተናገረኝ በኢየሱስ ስም። አባቱ ዘመኔ ሁሉ እጄ እንደዚህ ባንተ ፊት ይሁን። ጌታው በናዝሬቱ ጌታ በኢየሱስ ስም ስልጣን እግዚአብሔር እለምንሃለሁ። የአባቶቼ አምላክ የአባቶቼ አምላክ in the mighty name of Jesus ጌታው ምሕረትና ቸርነት በእኛ ላይ ይግነን። ጌታው በጌታ በኢየሱስ ስም ስልጣን ሃሌሉያ ሃሌሉያ። ጌታው in Jesus almighty name, in Jesus almighty name, in Jesus almighty. Amen, 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 amen. መጣው። አሜን። awesome, awesome. ጌታ ይመስገን። ሃሌሉያ። በጣም የሚገርም ነው አይደለ? ያዕቆብ የሆነበት ነገር የአንደበት ቃል ገብቶታል ያዕቆብ። ምክንያቱም ትዝ ይላችኋል 27 ላይ ሄዶ በእናቱ አማካኝነት ከይስሐቅ ሄዶ በረከትን ተቀብሎ መጥቷል። ማርቲ የተባረክልን። አሁን ያዕቆብ ባረጀ ጊዜ ዮሴፍ ኤፍሬምና ምናሴን ሲያመጣ ታላቁን ልጁን በቀኝ አደረገለት አይደለ? በግራው ደግሞ ታናሹን አደረገ። ከዛ ያዕቆብ እንዲህ ነው አነባብሮ፣ ምክንያቱም እሱ ተሸውዷል። ይህ ሰውዬ አሁን እንዴት ተሸውዶ በረከት ወስዶ ዘመኑን እንደቀየረው ያውቃል። ያ ነገር እንዲሆን አልፈቀደም። he is so wise። ምክንያቱም የሚናገረው ቃል የልጁን ታሪክ እንደሚቀየር ያውቃል። ክብር ለኢየሱስ ይሁን። የሚገርም እኮ ሰው the same pattern ሲሆንበት አይገርምም? አክሲደንት ይመስላችኋል ወይ? የያዕቆብ መባረክ እኮ አክሲደንት አይደለም። ገናቱ በእናቱ ማፀን እያለ እኮ ታላቁ ለታናሹ ይገዛል ተብሎ እሱ ተባርኳል። ያዕቆብ ታናሽ ነው። እንዲሁም የመጨረሻ ልጆቼ ብሎ የወሰዳቸው ኤፍሬምና ምናሴም ጋር ታናሹን የተባረከው ሰው እዚህ ጋር መወለዳቸው ሳይሆን የሚወጣባቸው የበረከት ቃል በኩር ያደርጋቸዋል። የሚያወጡት የእግዚአብሔር ቃል እሱ ኦሰም እኮ ናቹራሊ ሰው መውሰድ የሚችለው ዳግም ማለት በኩር ሆኖ በመወለድ ነው በረከት የሚወስደው። ነገር ግን ምንም እንኳን የመጀመሪያ ልጅ በረከት ቢገባው በአንደበት የበረከት ቃል ግን ተለውጧል። በኩሩ ሳይሆን ሁለተኛው ተባረከ። የሚባርከው ሰልፍ መያዝ አይደለም። ሰማይ ጋር ተስማምተ የምታወጣው የበረከት ቃል ይለውጣል ማለት ነው።
እግዚአብሔር ከነውላላነት ቤተሰቦቻችሁን በመባረክ እናንተን ይባርካችኋል። ይሄ ሳምንት እንግዲህ እኛ ከቤተሰቦቻችን ጋር ተፈውሰን በረከት የምንወስድበት ጊዜ ነው። ኢንክሉዲንግ ይውላችሁ አንድ በጣም የገረመኝን ነገር ልንገራችሁ። ጄሰን አንድ ነጭ ትዝ ይላችኋል፣ እዚህ ፕላትፎርሙ ላይ መጣ። አንድ ጊዜ ለአንድ ሰው ጸልይለት ብሎ አለኝ። እዚህ ላይ ተናግሬያለሁ። የአንድ ባስኬትቦል አሰልጣኝ ነበረ። ኦኬ አሰልጣኝ ነበርና በጣም ኢኮኖሚካሊ ከእንደገና ደግሞ ስራው ተዘግፎበታል። በጣም የተጎዳ ልጅ ነው። አሁን የሚገርም ያለበትን ነግራችኋለሁ። እና አምጥቶ ጣሊ ጸልይለት ብሎ ለመነኝ። ከዛ በኋላ እሺ እኮ ልጸልይለት ብዬ ቤት መጣን ያለውበት ልጸልይለት ስል ይህ ሰውዬ አይፈታም አለኝ እግዚአብሔር። ምን ስለው እናታቸው አለኝ ተናግሬያለሁ እዚህ ቦታ እናታቸው ልቧ ተሰብሯል ለረጅም ጊዜ እና ሄዶ የእናቱን እግር ይጠብና እናታቸው ተባርካቸው እና ደነገጥኩኝ። እናተ ስለው እናት የለኝም አለኝ። እንዴ ብዬ ደነገጥኩኝ። ጌታ ሚለኝ እናት ነው። ከዛ ስሙኝ ለካ እቤት ያለችው እንደ አያቱ ናትና እናትም ቦታ ተክታ ያሳደገች ናት። ምን ብትል ጥሩ ነው? እግዚአብሔር ዛሬ ይውሰደኝ አለች። እግዚአብሔር ዛሬ ይውሰደኝ። ይህ ድምፅ እናቴ ብላችሁ የምትሉኝ ቀን ናፍቆኝ ነበረ። እንደ እናት ነው ያሳደግኳችሁ። ይታችኋል እግዚአብሔር how he recognize እንደ እናት ነው ያሳደግካችሁ ብላ እናት በእግዚአብሔር ፊት ለፊት ታለቅስ ነበር። የዛን ቀን ስሙኝ እግዚአብሔር ባረከው መጣ። አሁን $3.5 ሚሊዮን እግዚአብሔር በዶኔሽን ቦታ ተሰጠው ባስኬትቦል የሚያሰለጥንበት። ከመጣም በኋላ $3.5 ሚሊዮን ጄሰን እዚህ ጋር መጥቶ ይመሰክርላችሁ። እያለቀሰ ነገረኝ። አሊ አናቅም የቱ ጋር እንደተመታን አለ። ፓረንት ያሳደጓችሁ ሰዎች ኖ ማተር ዋት ቅድም አሁን በአንደበት አባት ሪጀክት አድርጎ ከሆነ እራሱ ነው መልሶ የሚፈውሳችሁ። የእናንተ መረገም ጥሩ ያልሆነ ቃል በእናንተ ላይ ማውጣታቸውና እናንተ እነሱን መሳደባችሁ የሚያመጣው ለውጥ የለም። ይልቁኑ በመካከል ላይ ያለውን አጋንንታዊ አሰራር በደንብ አድርጎ ያጠናክረዋል። ሄት ፔን ለሰይጣን አክሰስ ነው የሚሰጠው። ድግሜ ልበለው። ለምሳሌ እናቴ ሳትፈለግ ነው ያደግከው፣ አንተ እኮ ብዙ ጊዜ ላስወርድህ ፈልጌ ነበረ ብላ ብትለኝ ተናድጄ እናቴን ብጠላት እሷ ውስጥ ለተጠቀመው አጋንንታዊ አሰራር አቅም ነው የምሰጠው። የባሰ እንዴት ነው የምፈወሰው? እኔ ጋር አቅም የማይኖረው ፎርጊቭ ሳረግ ብቻ ነው። ይቅር ብያለሁ ስል እኔ ጋር ስፔስ ያጣል። እኔ ጋር መጥቶ የሚያጠቃበት ቦታ ያጣል። ለምን? አይ ሪሊዝ I say mom I love you no matter what አባቴ እናቴ ምንም ቢሆን እወድሻለሁ ይቅር ብያለሁ ስል እኔን ቶርመንት ማድረግ ወይም ማስጨነቅ አይችልም። ለምን? ይቅርታ በማለት እኔ ጋር ቦታ እንዲያጣ አድርጌዋለሁ ሰይጣንን ማለት ነው። ከሪገራች አሁን ግን እንደተጎዳው ሳስብ ተጎድቻለሁ፣ እናቴ ጎርታኛለች፣ አባቴ ጎርቶኛል ብዬ ያንን ሳሰላስል ሰይጣን እዛ ቦታ ላይ እኔን ቶርመንት ለማድረግ ለማስጨነቅ አቅም ያገኛል ማለት ነው። ምን እያለ ሪማይንድ ያደርገኛል። አንተ እኮ ሳትፈለግ ነው የተወለድከው። እናትህ እኮ ድሮም አልፈለገችም፣ አባትህ እኮ ድሮም አልፈለገም። ቶርመንት ያደርገኛል ማለት። ነገር ግን ኖ እኔ በክርስቶስ እግዚአብሔር ይቅር እንዳለኝ እናቴን ይቅር ብያለሁ፣ አባቴን ይቅር ብያለሁ፣ ታላላቅ ወንድሞቼን ይቅር ብያለሁ ስል ሰይጣን እኔ ጋር ቦታ ሊኖረው አይችልም። ሊቀጣኝ፣ ሊያስጨንቀኝ፣ ነገሮችን ሊይዝ አይችልም። ስሙኝ፣ አሁን ይቅርታ ማለት እናንተን ነው ነፃ የሚያወጣው። የነሱ መባረክ ግን እነሱንም ነው ነፃ የሚያወጣው። ልርገመው። የኔ ይቅርታ ማለት እናቴን እኔን ይፈውሰኛል። እናቴ ደግሞ እኔን ብትባርከኝ እሷን ይፈውሳታል። አባቴም እኔን ቢባርክ እሱ ይፈወሳል። ከዛ ቤቱ ላይ ያለ ምን እናመጣለን ማለት ነው? ከቨር እናመጣለን። ስፒሪቹዋል
ፕሮቴክሽን እናመጣለን ማለት ነው። ሶ ሌሎች ህፃናቶች ወንድሞቻችሁ እህቶቻችሁ ቤት ውስጥ ያሉት በእናትና በአባታችሁ ጥላ ስር ያሉት ሁሉ ብራይትነስ ውስጥ ይገባሉ ማለት ምክንያቱም አንገር ወጥቷል። በጣም የሚገርማችሁ ነገር ልንገራችሁ። ማይ ጋድ እኔ እኮ አንዳንዴ መንፈሳዊ ነገር በሳይንስ ግኝት የተገኘው ይበልጣል ጴንጤ ከተረዳው እውነት። ስሙ በጣም የገረመኝ ልንገራችሁ። አንድ ሪሰርች ላይ በጥላቻ የተሞላ ሰው አለ አንድ ጥናት የተሰራው ቤታችሁ ስታስገቡት ምን አለ ኔጌቲቭ የሆነ ኢነርጂ ይለቃል፣ ቤታችሁን ራሱ ያጨልመዋል ይላል። ይህን የሚሉት ዓለማውያን ናቸው። ሂድና የሚጠላህን ሰው እሱ የቀፈው ከሱ የምትካፈል ይህንን ምላችሁ እኛ መንፈስ እንደሆነ እናውቃለን። ሰውነታችን እኮ ሲደሰት የሚያመነጨው ሆርሞን እንዳለ ታውቃላችሁ። በጣም እኮ ነው የሚገርም። ስለዚህ ቤታችንን እንዴት ነው መጋረድ የሚችለው? ፈርስት ነገር እኔ ሳልፈለግ ነው የተወለድኩትና እናቴ ስትረግመኝ ነው ስትጠላኝ ነው የኖረችው ገስዋት ብለህ ስትል ቀጥታ ሰይጣን ከአንተ ጋር ኮሚኒኬት አድርጎ ያለህን ነገር መስበር ይችላል። ደግሞ አንድ ነገር ልንገራችሁ። ታዲያ ለምንድን ነው የማገለግለው? ሰይጣን እንዳገለግል ይፈቅዳል። አዎ እንድታገለግል ይፈቅዳል፣ ግን የዘራውን እንድታጭድ አይፈልግም። እንድትዘራ ደስ ይለዋል። ልክ ሚዲያሙያውያን እስራኤልን ሲያደርጉት ሲዘሩ ዝም ይሏቸዋል። ስታገለግል ምንም አይልህም፣ ስትሰብክ ምንም አይልህም፣ ስታገባ ምንም ደስ ይለዋል ስታገባ። ስትፈታ ግን እማትረሳው ቁስል ውስጥ ሊከትህ ማለት ነው። ስትሰራ ምንም አይልህም፣ ልትበላው ስትል ነው የሚቀማ። እንዴት እንደሚያማስቡት ከርስ ሁልጊዜ እርግማን በጄኔሬሽናሊ የሚመጣ ህመሞች እንዳይሳካላችሁ አይደለም የሚያደርጉት። ስኬታችሁ ግን ደረስኩ ስትሉ መምታት ነው። ስለዚህ ሚዲያሙያውን ምንድን ነው የሚያደርጉት? እስራኤል በዘራ ጊዜ ሊያጭር ሲል ገና ሲደርስ ይመጡባቸዋል። ጠብቀው ሲዘሩ ዝም ይላሉ፣ ሲኮተኩቱ ዝም ይላሉ። ቁጭ ብለው ሊበላ ራሱን ቁጭ ብሎ ሲያስብ ዝም ይለዋል። ሊያጭር ሲል ይመጣል ማለት ነው። the word of power እንደዛ ነው የእርግማን ቃል። ለዚህ ነው ቤተሰባችንን ለመጋረድ ትውልዳችንን ለመጋረድ ያለፈውንም ትውልድ ለመፈወስ የሚመጣውንም ትውልድ ለመፈወስ የመጀመሪያ ማድረግ ያለብን forgiveness is ምንም ምክንያት አልባ የሆነ መሳሪያ ነው። ይቅርታ ለማለት ትውልዳችን ለመፈወስ አማን ነገር ልንገራችሁ። ይሄ ውሃ የኔ ነው። ካቆሸሽኩት ለእናንተም ነው መጥፎ የሚሆነው፣ ለኔ ብቻ አይደለም። ልርገመው እንዲገባችሁ። ይሄ ውሃ የራሴ ነው። ኦኬ። ይሄንን ውሃ ፖይዝን ካረኩት ግን ለኔ ብቻ ስጠጣው አይደለም፣ ለእናንተም ነው። ይሄ ልባችሁ የራሳችሁ ነው። አንፎርጊቭነስ ውስጥ ከታችሁ ካጣመማችሁት ለልጆቻችሁም ነው የማይጠቅመው። ለሚነካችሁ ሰው ሁሉ ነው ፖይዝን የምትሆኑት። አንዳንዶቻችሁ ምን ይመስላችኋል? እኔ ነኝ የተጎዳሁት፣ ስለዚህ ልጆቼ በቃ እንዳይጎዱ ልጠብቃቸው ብላችሁ ትይዛላችሁ። ልጆቼ እንዳይነኩ። እኔ እኮ የገረመኝ ነገር ይሄ ልብህ እኮ የተጎዳው ለነሱም ጭምር ነው። ልርገመው በደንብ እንዲገባችሁ። ምንድነው የምናደርገው? በቃ ለእናቴ አልሰጥም፣ ለአባቴ አልሰጥም፣ ለሰው አልሰጥም፣ ልጆቼን ጠብቄ ያሳድጋለሁ። ለእኔ ስለተጎዳው ትላላችሁ። እኔ ስለተጎዳው በንግግር ሪጀክት ስለተደረኩኝ ተቀባይነትን ስላጣው የሚፈልገኝ ስለሌለ ልጆቼ እኔ ያለፉበትን ነገር እንዳልፉ ብላችሁ በራችሁን ቆልፋችሁ በጣም ውድ ትምህርት ቤት እየላካችሁ ስታሳድጉ ያልገባችሁ ነገር የተጎዳው ልባችሁ ነው እነዛ ልጆች ማነጅ እያደረገ ያለው። ምልክቱ ልንገራችሁ። ልጆቻችሁን እናታችሁ እናንተን እንደረገመች ላትረግሙ ትችላላችሁ። ነገር ግን ኮንትሮል በማድረግ ግን ያ የተበከለው ማንነታችሁ ልጆቻችሁ ላይ ታመጣላችሁ። ዩ ቲንክ ለአንዳንዴ እንደዚህ እንሌለ እኔ ሴቶች ይመጡ እኔ በወንድ ተጎድቻለሁ። ከዛስ በወንድ በጣም ሰው ወንድ ሁሉ ክፉ ነው ስትሉ ሰይጣን ወንድ ሁሉ ክፉ ነው ሴት ሞክር ይልሻል ማለት ነው። ከዛ መውጫው መንገድ ይታያችኋል። ወንድ ምን ያደርጋል? ወንድ አውሬ ነው ትላላችሁ። ወንድ ክፉ ነው። መፈወስ ያለባችሁ ወንዶችን ሳይሆን ልባችሁ ነው። ያለበለዚያ
አንድ ወንድ ጎርቷችሁ ያን ወንድ እምቢ ብላችሁ ስትጠሉ ወንድ ሁሉ አንድ ይመስላችኋል። ምክንያቱም የተበላሸው ልባችሁ ስለሆነ። ከዛ ሰይጣን ምን ያቸው ለምን ሌዝቢያን አትሆንም ይላችሁ እያለማመዳችሁ ነው። ከዛ በኋላ ማስተርቤሽን ትጀምራላችሁ። ከማስተርቤሽን በኋላ በቃ አይጎዳኝም ለምን ሴት ጋር ሄድም ትላላችሁ። ዩሲ ኮሚያርኩ ወዲያው ይዟችሁ የሚሄድበትን ዓለም ተመልከቱ። ወንዶችም እንዲህ አገኘችሁ የሰይጣን የማጥመድ መንገድ። እኛ ከቤተሰቦቻችን መጎዳታችን መሸሻችን የሚያመጣው ለውጥ የለም። What shall we do? Heal your heart. ክብር ሁሉ ለኢየሱስ። እንሄዳለን። rejection, abandonment አይደለ? reject ወርድ የሚያመጣው በጣም ተጽዕኖ አለ፣ በጣም ብዙ። ኢየሱስ ግን አንድ የምስራች ሰጥቶናል። በሉቃስ ምዕራፍ 4 ቁጥር 18 ላይ ደስ ይለኛል። የተሰበሩትን ልብ ልጠግን መጥቻለሁ። if the word ቃል ልባችሁን የሚሰብር ከሆነ ህይወታችሁን የሚያደቅ ከሆነ የማታውቁት የህይወት ስርዓት ውስጥ የሚከታችሁ ከሆነ ኢየሱስ በዚህ ምድር ላይ የመጣው የተሰበሩትን ሉቃስ ምዕራፍ 4 ቁጥር 18 ፖስት አድርጉልኝ ሊፈውስ መጥቷል። ክብር ሁሉ ለኢየሱስ ይሁን። in the blood of Jesus ኢትዮጵያ የተባረከች ትሁን። ኢትዮጵያ ትለምልም፣ ኤርትራ ትለምልም፣ ሶማሊያ ትለምልም። in the mighty name of Jesus we break every curse ማለት ነው። ክብር ሁሉ ለኢየሱስ ይሁን። ምንድነው የሚለው? ሉቃስ 4:18 ማን ነው የሚያነብልኝ? ኢሳይያስ ያለው ላምቦ ፓስታ አንድ አይነት ሰው። እሺ እንደዚህ ይላል። የጌታ የእግዚአብሔር መንፈስ በእኔ ላይ ነው፣ ለድሆች የምስራችን እንድሰብክ እግዚአብሔር ቀብቶኛል። ልባቸው የተሰበረውን እንድጠግን፣ ለምርኮኞች ነፃነትን፣ ለእስረኞች መፈታትን እንዳውጅ ልኮኛል። የተወደደው የእግዚአብሔር ዓመት የአምላካችን የበቀል ቀን እንዳውጅ፣ የሚያለቅሱትን ሁሉ እንዳጽናና ልኮኛል። መልሳ ቁጥር 3 ላይ ያለውን አንብበው። እሺ ቁጥር 3 ቁጥር 3 በጽዮን ያዘኑትን እንዳረጋጋ፣ በአመድ ፋንታ የውበትን አክሊል እንድደፍላቸው፣ በለቅሶ ፋንታ የደስታን ዘይት በራሳቸው ላይ እንዳፈስ፣ በትካዜ መንፈስ ፋንታ የምስጋናን መጎናጸፊያ እንድደርብላቸው ልኮኛል። ይህ ሁሉ መሲሁ የተቀባው ብቸኛው ክርስቶስ ወደዚህ ምድር የመጣው የለም ማለት ነው። ይሄ ቃላቶች የሚያመጡት ቅድም ያላቸው ያዕቆብ የገለበጠው ማለት ነው። ሃሌሉያ! ዴስቲኒን የቀየረበት ቃል የገባብንም የወጡት ቃላቶች ከቤተሰቦቻችን እኛን ለመስበር የምንገለበጥበት አንድ ትልቅ በረከት ሰጥቶናል። እሱም መሲሁ በመስቀል ላይ የሰራው ስራ ነው። he came to heal, he came to set us free ማለት ነው። ነፃ ሊያወጣ ሊፈውሰን በአመድ ፈንታ በጌታ በኢየሱስ ስም ሊፈታን ደስታ ሊሰጠን በሐዘን መንፈስ ፈንታ የደስታን መጎናጸፊያ ሊሰጠን መሲሁ መጥቷል። ሃሌሉያ! ቅድም ምንድነው መፍትሄ ያላችሁን ሰዎች አሁን እዚህ ጋር ቅድም እንዳልኳችሁ ግን እየበራላችሁ ነው፣ እየገባችሁ ነው አይደለ? ይጋስ እየገባችሁ ነው። አሜን ነው አይደል? አሜን ነው። ክብር ሁሉ ለኢየሱስ ይሁን። በተለይ አይደንቲፋይ ካደረግነው አሁን እየነገርኳችሁ ነገር ከገባችሁ በነርቭ ሲስተም
ብሬናችን ውስጥ ማንነታችንን አታክ አድርጎ ካለ አሁን ኬት የመጣ ነው ቁጣ? ኬት የመጣ ነው ሰውን ያለ መቀበል? ኬት የመጣ ነው ሰውን መፍራት፣ ትዳር መፍራት፣ ልጆች መውለድ መፍራት፣ ልጆችን ኮንትሮል ማድረግ? በጣም እነዚህ ነገሮች ሁሉ የተፈጠሩት ኬት መተው ነው? ሳላቅ እንዴት ይሄ ነገር ሀፕን አደረገ? because of the rejection of the childhood ማለት ነው። ከማህፀናችሁ ጀምሮ ከእናት ማህፀን ጀምሮ ያለው ሪጀክሽን ነው ይህንን ያመጣው ማለት ነው። እግዚአብሔር ይረዳናል። እግዚአብሔር ይረዳናል። እነዚህ ነገሮች what happened? ለምን ይሄ ሆነ? ለምንድን ነው ያልተከናወነልኝ? በጣም 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 እግዚአብሔር ይረዳናል። አሜን አሜን ነው። እሺ ተባረክያለሁ በሉ። ተባረክያለሁ። እግዚአብሔር ይወደኛል በሉ። እሺ የበደሉኝን ሁሉ ይቅር ብያቸዋለሁ። ሃሌሉያ። እማልወደው የለም። ሁሉም በክርስቶስ ወዳለው። እናቴን ወዳታለሁ፣ አባቴን ወዳለሁ። ይቅር እላቸዋለሁ። ከሞን ይቅር እላቸዋለሁ። በማወቅም ባለማወቅም እናቴ አባቴ የረገሙኝን ያልተቀበሉኝን የገፉኝን ሁሉ በጌታ በኢየሱስ ስም ይቅር እላቸዋለሁ። ይቅር እላቸዋለሁ። እግዚአብሔር ማይ ጋድ እግዚአብሔር በክርስቶስ ተቀብሎኛልና እናቴንም አባቴንም በክርስቶስ ይቀበላቸዋል። ጥያቄው ይሄን ነው። አሊ የኔ አባት የለችም፣ የኔ አባት የለም፣ እናቴም ደግሞ የለችም ምትሉ ቃላቸው አለ። እነሱ ነው የሞቱት፣ ቃላቸው አልሞተም። ምክንያቱም አስተላልፈው ነው የሄዱት። ቅድም ያልኳችሁ ሰው ልክ እናቱ በባረከችው ጊዜ ወዲያው ጨረታዎችን ማሸነፍ ጀመረ። የሚሽን ትሬኒንግ ሴንተር ከፈተ። በጣም ሉቪል ኬንታኪ ላይ ከፈተ ማለት ነው። በአንድ ዓመት ውስጥ ፕሮግረሱ ክሬዚ ነው የሆነው። እና እየጠየቀኝ ያለው ኤዥያ ላይ እግዚአብሔር የሰራውን ስራ በጣም ነው የሚለኝ። ዩ አር ማይ ዳድ ይለኛል። በእውነት በቃ እግዚአብሔር በህይወቴ ቁልፍ ነገሮችን ከከፈተው ነገር ይሄ ነው። እንደዚህ ነው ነፃ ያወጣው። እንደዚህ ሰሞኑን የሚገርም ምስክርነቶች፣ አንዳንድ ሰዎች ከባድ ዲሲሽን በህይወታቸው መጥቶ ድንገት የነገርኳቸው ሰዎች ነፃ ወጥተው ፋይናንሻሊ ኢሞሽናሊ አገልግሎት ብም ያሉ ሰዎች እየደወሉ ሊለም አሚን። ሶ ሲምፕል እኮ በቃ ሂድና እናትህ ጋር እግር እጠብ፣ ሂድና አባትን። በጣም ሲምፕል። ለምን ይመስላችኋል? በጣም ብዙ ጸሎት ጸልያችሁ ነፃ መውጣት ያቃታችሁ። አንዳንዶቻችሁ ባክ ልታደርጉ ጫፍ ነው ያላችሁት። ምንድነው መለወጥ አቃተኝ ብላችሁ? ለምንድነው እዛው ኃጢአት ምሰራው? ለምንድነው እግዚአብሔር መደሰት ያቃተኝ የምትሉት? ራሳችን አናቀው። ኢቭን ወደ ኃጢአት ልንገባ ስንል የሚወቅሰን ነገር የለም። ዋይ? ለምንድነው ከዛ በኋላ ካደረግን በኋላ ግን ራሳችንን ከግድግዳ ጋር የምናጋጨው? አንኮንትሮል የሆነ ጥላቻ ይሆንብናል ኃጢአትን ካደረግን በኋላ። ጳውሎስ ጸጸትን ሲያያይዘው እንደ እግዚአብሔር ፍቃድ የሆነ ጸጸት በቀልን፣ ቅድስናን፣ ትጋትን ያመጣላል። እንደ ዓለም የሆነ ግን ጸጸት ሞትን ያመጣላል። ይታያቸዋል። ጸጸቶች ሁሉ ትክክለኛ አይደሉም። ልብ አድርጉ። ከትራማ የመጣ ጸጸት ራሳችሁን እንድጠሉት ነው የሚያደርጋችሁ። ለምሳሌ ልንገራችሁ በጣም የሚያሳዝን ነገር። አንድ ይሄ እኮ ነው ዕቃ የወደቀው። ይሄ ዕቃ እንደዚህ ከወደቀ እንዲህ ትላላችሁ፣ እኔ ከልጅነት የጀምሮ ነው ማይሳካልኝ፣ እናቴ ጋር አልተሳካልኝ። ዋ እኮ ነው የወደቀ። ይሄ ነው እንደዚህ ወደቀ ማለት ከእጃችሁን ያመለጠው። በነገራችን ላይ ሳሙና ነበር እጃችሁ ላይ እና ወደቀ። ሳሙናም አይኖርሽ ወደቀ። ከዛ ይሄው ዘመኔ ሁሉ በቃ ሰው አይወጣልኝ፣ ዕቃ አይወጣልኝ፣ እንጨት አይወጣልኝ፣ እግር አይወጣልኝ፣ አገር አይወጣልኝ፣ ምኖርበት የለ። የተፈጠረው ይሄን ኢሚዲየትሊ ወዲያውኑ ትራማው ፔኑ ጠላት ወስዶ ኮኔክት ያደርገዋል ከማንነታችሁ ጋር ማለት ነው። ይሄው
ለአንተማ አንተ እጅ የተባረከ ነው፣ እኔማ እጅ የተረገመ ነው። ምን ይሰራልኝ? አገኛችሁ? አንድ ላይ ከጓደኛችሁ ጋር የሄዳችሁ ፀሐይ ካቃጠላችሁ፣ ለእኔማ ፀሐይ ጥሩ አይደለም። ፀሐይ ሁሉ እኔ ላይ ይነዳል። እግዚአብሔርም ሰይጣንም ተባብረው ለእኔ ነው መሰለኝ ጠራራ ፀሐይ የሚያወጡበት። ይኸው እያነደደኝ ነው። ማቴዎስ ምዕራፍ 12 ቁጥር 34 ምንድን ነው ያለው? አንብበው ደግመ። ከየት ነው የሚወጣው አለ? ከተሞላው። ምን ካለው? ልብ የተሞላውን ነው አንደበት የሚያወጣው። አያችሁ፣ የተሞላችሁት ነገር አለ። ከእናታችሁ ማህፀን ጀምሮ የተሰጣችሁ እንድትናገሩት እንድትኖሩት የተሰጣችሁ የሞላችሁ ነገር አለ። እሱን ነው ምንደፋው። እስኪ አሜን። to renew the mind ማለት ነው። ሃሌሉያ ሃሌሉያ። ወደ አእምሮ መታደስ ውስጥ እንድንመጣ እንድናፈርሰው። ሃሌሉያ 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 ሃሌሉያ። ልባም ሰውን ይመስላል፣ ቤቱን አጥልቆ የቆፈረውን ሰው ይመስላል አለ ኢየሱስ። ቃሌን ሰምቶ የሚያደርገው ቤቱን አጥልቆ ቆፍሮ አለት ላይ የሰራውን ሰው ይመስላል አለ። ይታችሁ ሁሌ እንደምነግራችሁ ቤቱን ለመስራት ማንነታችንን ለመስራት አጥልቀን መቆፈር አለብን። ትራማዎችን በርቅሰን መግባት አለብን። ኢየሱስን እዛ እሱ መሰረት ላይ ነው መውጣት ያለብን። እሱ ላይ ነው መመስረት ያለብን እንጂ ትራማችን ላይ አይደለም፣ ፔናችን ላይ አይደለም፣ የተሰበረው ማንነታችን ላይ አይደለም። የእግዚአብሔር ቃል መመስረት ያለበት ስሜታችን ላይ አይደለም፣ ሞቱና ትንሣኤው ላይ ነው። አጥልቀን መቆፈር አለብን። ትራማችን መገልበጥ አለብን። ከውስጥ ወደ ላይ መውጣት አለብን። ሃሌሉያ። ኢየሱስ ስሜት አይደለም ማንነት ስለሆነ አሜን። ስለዚህ ከየት ነው የመጣው አለ ኢየሱስ። ቁጥር 34 ላይ ከተጎዳ ማንነት የተበላሽ አንብበው ውስጥ እናንተ የእፉኝት ልጆች እናንተ ክፉዎች ስትሆኑ መልካም ነገር መናገር እንዴት ትችላላችሁ? ልብ ውስጥ የሞላውን አንደበት ይናገራልና። መልካም ሰው በልቡ ካከማቸው መልካም ነገር በጎ ነገር ያወጣል። ክፉ ሰው በልቡ ካከማቸው ክፉ ነገር መጥፎ ነገር ያወጣል። ይህንን ነገር ጻፉት። አሁን እንላችሁ ልብ ሲጎዳ የሚያወጡትን ነገሮችን ላሳያችሁ። ጻፏቸው። አንደኛ የህመም ድምፅ ያወጣል። ህመም ብለን ስንል ሁሉ ነገር ከጉዳት አንጻር ነው የምታዩት። ቼክ አድርጉ። እሱ የተገፋ ልብ ማለት በቃል በአንደበት የተጎዳ ልብ የሚያወጣቸው ድምፆች አንድ ፔን ነው የሚያወጣው። ህመም እኔ እንደዚህ ሆነው ሁሉ ነገር ፔን ነው የሚሆንበት። ቅድም እንዳልኳችሁ ህይወትን ምርር ያለ ነው የሚያደርገው። አስባችሁታል? ካልተፈወሰ ልጆቻችሁ ጋር ወዴት እንዴት እንደሚሄድ። ሁለተኛ ልንገራችሁ፣ ቁጣ። አንደበታችሁ በቁጣ የተሞላ ሶስተኛ እኔ ያልኩት ካልሆነ በቀር አይሆንም ነው የምትሉት። ኮንትሮል ታደርጋላችሁ። ሁሉ ነገር መጽደቅ ያለበት የሚሆነው እናንተ ያላችሁት ነገር ብቻ ነው። ኤቭሪ ነገሮች ኮንትሮል የማድረግ ማለት ስንት ነገር ነው ያልኳችሁ? የመጀመሪያው ህመሞችን ነው የሚያወጣው። ሁለተኛ ቁጣ። ኦኬ። ሶስተኛ ምንድን ነው ያልኳችሁ?
ሁሉ ነገር እኔ ያልኩት ካልሆነ በቀር። አራተኛ ሐሜት። አምስተኛ ራስን መጥላት። ምንድነው ያልኳችሁ? የመጨረሻው ስድብ ማለት እግዚአብሔር ይባርክ ልትሉላ ትችላለህ ማለት ነው። የጴንጤ እናትክን ማለት ነው። ምንድን ያለው የህመም ድምጾች፣ ቁጣ፣ መቆጣጠር አይደል? እነዚህ ነገሮች አሉ። ጻፏቸው እስቲ። ኦኬ ትዝ ይላችኋል? የተፈወሰ ልብ መድኃኒት ነው ይላል አይደል? ምሳሌ ላይ ያለ የተፈወሰ ልብ መድኃኒት ነው። ሃሌሉያ! ክብር ሁሉ ለኢየሱስ ይሁን። እንዴት ነው ሂል የምናደርገው? ይሄንን የሚለውን እንቀጥላለን፣ ግን በደንብ አድርገን ደግሞ ትንሽ መቆፈር አለብን። ኦኬ ኢየሱስ ምክንያቱም ሉቃስ ምዕራፍ 4 ላይ ኢሳይያስም 61 ላይ በሐዘን ፈንታ ደስታ ነው። በጣም በተለይ ሁለት ነገር ላይ ትኩረት ብናደርግ በተለይ በእኛ ሶሳይቲ መካከል ያለው አንደኛ እኔ ያልኩት ካልሆነ የሚለው ነገር የወጣው በሕፃንነታችን ከተጎዳው ልብ ነው የሚወጣው። ቼክ አድርጉት። እኔ ያልኩት ካልሆነ የሚለውን እሷን ትንሽ የዲፋይን ለማድረግ እንዲገባችሁ አንድ ምስምሩት። ሰው ልክ ሰው እንደማይቀበላችሁ እንደጠላችሁ ነው የምታስቡት። ባይ ዲፎልት እዛ ቦታ ላይ እኔ ብቁ አይደለሁም ብላችሁ እንድታስቡ ታደርጋላችሁ። ከዛ ካለመቀበል በኋላ ማለት ነው። ብዙ ሰዎች አይታችሁ ከሆነ እነሱ ያሉትን ካልተቀበላችሁ ራሳችሁንም እንድታዩ ስለምፈልግ ነው። ካልተቀበላችሁ ወዲያውኑ ፐርሰናል ታደርጋላችሁ። እኔማ አልደመጥም። እኔ በተለይ ሚቲንጎች ላይ ቤት ላይ ፖስት አድርጋችሁ እዚህ ቦታ ላይ ሰዎች ጥሩ ኮመንት ካልሰጣችሁ በቁጣ ነው የምትገልጡት። እኔማ የሚፈልገኝ የለም። ይሄው ምርጥ ነገር ፖስት አድርጌ የሚገርም ቪዲዮን የሰራሁት ፖል ብሎ አያውቅም እና የሚገርም ቪዲዮን የሰራሁት ግን ማንም ሰው አያይልኝም። ምክንያቱም ልባችሁ ስለተጎዳ ባይ ዲፎልት ሰው አክኖሌጅ እንዲያደርጋችሁ ትፈልጋላችሁ። ለምን? የተገፋ የተተወ ልብ በሕፃንነቱ ሁልጊዜ ተቀባይነትን ማግኘት ስለሚፈልግ በተቻለ መጠን በሚናገረው ቃል ኮንትሮል ማድረግ ይፈልጋል። ዊዝደም ስላለው ስለሌለው አይደለም። በነገራችን ላይ በጣም ፎር ዩ ሰርፕራይዝ አንድ ኢንፎርሜሽን ልስጣችሁ። አንዳንድ ሰዎች በእናታችሁ ይህን በደንብ አድርጋችሁ ስሙኝ። አንዳንድ ሰዎች የሚገርም ዊዝደም አላቸው፣ የሚገርም የሆነ ጥበብ አላቸው፣ የሚገርም ትምህርት ተምረዋል። አንድም ቀን ግን ቃላቸው አይሰማም። ለምን ነው ታውቃላችሁ? ከቃላቸው በስተጀርባ ፔናቸው ስላለ የሰው ልብ ውስጥ መቀመጥ አይችልም። አንደኛው ምልክት እሱ ነው። ሁለተኛ ደግሞ ሰዎች አሉ፣ እችንም ለአድማት በደንብ ሚዲያ ላይ ስለምትጠቀም። ሁለተኛዋ ደግሞ ሰው ሁሉ ይሰማቸዋል። ምክንያቱም በጣም ሪጀክት የተደረገ ልብና የተጎዳ ስላላቸው የሚያወሩት ነገር ኢዝሊ ዲመናይዝድ በሆነ ቃል ኮንትሮል ማድረግ ይችላሉ። ሚዲያውን የሰውን አይምሮ ሲቆጣጠሩት ያላችሁ ትዝ ይላችኋል። ትናንትና ያየነው ሐዋርያት ሥራ ላይ የሟርተኝነት መንፈስ ነበረባት፣ ጌቶቿን እያሟረተች ወይም እየተነበየች ባለጠጋ ታደርግ ነበር። ምንድነው የሚያደርገው? ኮንትሮል ነው የሚያደርገው። ሁለት ጽንፍ አለ። አንደኛ መደመጥ የማይችል ጥበብ እውቀት ያለው፣ ሁለተኛ ደግሞ
ጥበብ ዕውቀት የለውም ግን ሚዲያውን የተቆጣጠረው ሰው ስታዩ ሁለቱም በሽተኞች ናቸው ሁለቱም ኦኬ ሂሊንጉን ልንገራችሁ የተፈወሰ ሰው ልብ ግን የሚናገረው ነገር ካልተቀበላችሁ ለምን አልተቀበላችሁኝም አይልም ወዲያውኑ ከትራማው ጋር ሳይሆን የሚያያይዘው ምናልባት እዚህ ውስጥ ከኔ የተሻለ ሰው ሊኖር ይችላል ወይም ደግሞ የተናገርኩት ነገር ጊዜው ላይሆን ይችላል ብሎ ጸጥሽ ምክንያቱም ፔን የለው ጉዳት ስለሌለው ወዲያው ፐርሰናላይዝ አድርገው ለምን አላዳመጣችሁኝም አይልም ኦኬ በቃ የሚቀጥለውን እንሂድ ይላል ነገር ግን ከእናቱ ማፀን ጀምሮ በሪጀክሽን ያደገ ልጅ ኢሚዲየትሊ የሚናገረውን ነገር ሲናገር ወይ ፐርሰናላይዝ ያደርጋል ወይ ይቆጣጠራል ጉባኤውን ሶስተኛው ምልክት ልንገራችሁ ሌላኛው በዚህ ዲቪዥን ይፈጥራል ኢሚዲየትሊ እዛ ሚቲንግ ላይ ካልተቀበሉት ሰውየውን ይከፋፍላል ገብቶ እኔ ቅድም ያልኩት ነገር ምክንያቱም ወዲያው እሱ የሚያየው የሱን ያልተቀበሉት ነው በተቻለ መጠን ይነጥልና በግል ደውሎ እኔ ማለት ቀደም እኮ የሚገርም ሐሳብ ነው ያመጣሁት ምናምን ምክንያቱም ልቡ ምን ብሏል ሪጀክት አይቀበሉህም ብሎታል ፔን ውስጥ ስላለ ሪጀክሽን ስላለ ሰው ይደውልና እኔ እኮ ቀደም ያልኩት ሐሳብ ምርጥ ነበረ ለምን እንደተቀበሉ አቲን ዘረኛ ናቸው መሰለኝ እኔን ማይቀበለኝ ወዲያውኑ የምሰሙት የተጎዳ ሰው ድምጽ ውስጥ እኔ የምትለው ካለ አለቀ ሰውየው ፔን ውስጥ ነው ያለው ማለት እኔ እኮ ያልኩ ካለ ወዲያውኑ ፍሬንድ አይ ቲንክ ምናልባት ጊዜው ላይሆን ይችላል አሊያም ፔኑን ትረዳላችሁ ወይም ደግሞ የተሻለ ሐሳብ ሊሆን ያላቸው ሊኖሩ ስለሚችል ለምን ፒስ ትላላችሁ ምን እንደሚላችሁ ልንገራችሁ ወዲያው ምልክቱን ታያላችሁ ከናንተ ወዲያው ይዘጋና ዘለቀ ይደውላል ዘለቀ ጋር ከደወለ እንደዚህ አይነት ሰዎች ሪጀክሽን ያለባቸው ሰዎች ትራማ ባንድ በጣም ነው ኮንትሮል የሚያደርጉት ወዲያውኑ የተጎዱ ሰዎች ጓደኛ የሚያበዙት ነገር የተጎዱ ሰዎች ልርገማ የሪጀክሽን ውስጥ ያሉ ሰዎች የተጎዱ ሰዎች አይታችሁ ከሆነ የሚፈልጉት የተጎዳ ሰው ነው የሚፈልጉት በተአምር ላይት ጋር አይመጡ ብርሃን ጋር አይመጡ ሮንግ ነው ሚላቸው ሰው ለምን እንዲህ አታደርግ የሚላቸው ሰው ጠላታቸው ነው ባይ ዲፎልት ነው ብላችሁ ስለዚህ ሃንት የሚያደርጉት ምንድነው እነሱን ሐሳብ የሚቀበል የሚያጸድ ወዲያው ነው የሚደውሉት ከስብሰባው በኋላ እኔ ምን ቀደም እኛን የተናገረ አይመስልም እንዲህ ብሎ ሲሰብክ እንዲህ ብሎ ሲያስተምር ይላል የሱ ኢንቴንሽን በነገራችን ላይ እናንተን መመረዝ አይደለም እሱ ስለታመመ ነው አንዳንዶቻችሁ ይሄን ሳወራ አይ ሰውየው ክፉ ነው ማለት ኖ ኦኬ ሌላ ጊዜ ስለ ናርሲሲስት ካራክተር አወራላችኋለሁ እሱን እንማራለን ናርሲሲስት ካራክተር እና የተጎዳ ትራማ ያለበት ሰው በጣም ልዩነት አለው ናርሲሲስት ኢንቴንሽናሊ መበታተን ነው ዓላማ ትራማ ያለበት ሰው ግን ፔኑን ነው የሚያወራው እዚህ ዲፈረንት ማንነት ነው በናርሲሲስት ሜንታ ምንም ነገር አገባው እንትኑ ቆመ ህብረቱ ቆመ አልቆመ ወደዳችሁ ጠላችሁ የሱ ዓላማ የሚፈልገውን ነገር ገለውም ማሳካት ነው ዓላማው አንተ ሙት ኑር አገባው the body of Christ በለው ሙሉ ወንጌል በል he don't care it doesn't care እሱ አይደለም ፖይንት ግን የተጎዳ ልብ በሪጀክሽን የተጎዳ ልብ ግን እሱ የሚፈልገው የሚያነፈንፈው የሚቀበለውን ሰው ይሄዳል በቃ ይሄዳል ቆይ ፖልን ሲሰማ አይና አይ ቲንክ ፖል ግን አልጣመ ማለት ፊትን አይቻለሁ ስናወራ ሚቲንጉ ላይ አይነ ስድስቴ ሲገለባበት አይቻለሁ ይላል ፖል ከዛር አይ ቲንክ አው ይላል ማለት ነው ከዛ ወላ ግን በቃ ሲመልሰ ለምን ሌላ ሚቲንግ አንጠራም ይላል ከዛ በኋላ ፖልም የዛ የሪጀክሽን ስፒሪት ወይም ደግሞ ፔን አታካረክ እሱም ደግሞ ፍሬንድ ይሰበስባል አይ ቲንክ እንትናም ደብሮታል መሰለኝ ፊቱን ሳይው ተጨማዶ ነበር ቆይ ለሱም ልደውልለት እና
ሚቲንጉ በትራማ በተጎዱ ሰዎችና ምንም በማያውቁ ሰዎች መካከል ሲሆን የሚያሸንፉት ሁሉ ጊዜ ትራማ ውስጥ ያሉ ሰዎች ናቸው። ምክንያቱም ምን ብለናል? ኮንትሮል ማድረግ የነሱ አልቲሜት ጎል ስለሆነ የተፈወሱ ስለሚመስላቸው ማለት ነው። ሄሎ ኤክስፖዝ አደረግ ነው እንዴ? አወጣ ነው ሰው ታስወርሃብ ኮንትሮሊንግ በጣም አለብን። ኮንትሮሊንግ እና ዲቪዥን አብሮ መሄድ ነገር ነው። ኮንትሮል ማድረግ ካልቻለ ከፋፍለ ግዛው ነው የሚሆነው ማለት ነው። ሁለቱ የሚመጋገቡ ናቸው። አንድ ሰው ዲቫይድድ አደረገ ከተባለ ኮንትሮል ለማድረግ ነው አይደል? አልቲሜት ጎሉ ከፋፈለ ቲሙን ካልን የከፋፈለው ለመግዛት እንዲያመቸው ነው። እንደ አፍሪካ ፖለቲካ ማለት ነው። ቸርች ውስጥም ታውቃላችሁ የተጎዳ ፓስተር ከፋፍሎ ነው የሚገዛው። አይሰማችሁም? አይዟችሁ እኔ ብቻ ነኝ። የተጎዳ ፓስተር ከፋፍሎ ነው የሚገዛው። የተጎዳ መሪ ሁል ጊዜ ከፋፍሎ ነው የሚገዛው። እንትን የሚመጋገቡትን አይታችኋል? ኮንትሮሊንግ፣ ዲቪዥን እና ጋሳፕ ሐሜት በጣም ይመጋገባል። እነዚህ አብረው የሚሄዱ ናቸው። ኮንትሮሊንግ ባለበት ዲቪዥን አለ። ዲቪዥን ባለበት ጋሳፕ ወይም ሐሜት አለ። ሐሜት ባለበት ቁጣ አለ ማለት ነው። ቁጣ ባለበት ስድብ አለ ማለት ነው። አልተያዘም? ተያዘው። እነዚህ ነገሮች አብረው ናቸው ፍሎ የሚያደርጉ። ኤኒ ትዳር ላይ በሉት፣ ቸርች ላይ በሉት፣ ቢዝነስ ላይ በሉት፣ እነዚህ ካራክተሮች በጣም ኃይለኛ ናቸው። ስለዚህ ኢየሱስ በጣም ጥሩ መድኃኒት ሰጥቶናል። መሰረቱን የምንመታበት ምን ብሎናል? የተሰበረ ልብ ልጠግን ብሏል። አሁን አንዳንዶቻችሁ እንዲህ አይነት ማንነትን በምክር አትለውጡትም። ለምሳሌ የተጎዳ ልብ ሄደ ወንድሜ መከፋፈል ጥሩ አይመስለኝም ሲል እናንተን ይከፋፈላችኋል እዛው። ምክንያቱም የሱ ችግር መከፋፈል ሳይሆን ተቀባይነት ማግኘት። ይህን ሰው ምን መሰላችሁ? የተጎዳ ልብ በትራማ ፔን ውስጥ ያለ ሰው ስልጣን ስትሰጡት ብቻ ነው የሚረጋጋው፣ ግን አይሰራም። እና ትራማ ውስጥ እንዳሉ የምታውቁት መሪዎች ሄደ ጌታዬና አንተ በእውነት አንተ ስትመራ በቃ የሚገርም እኔ እንዲሁ ሳይ ከኢየሱስ ጋር ልትመሳሰል እንደው ክብር ለእግዚአብሔር ይሁን እንጂ በቃ ትንሽዬ እኔ የቀረ ስትሉት እኔም እኮ በቃ አላ ትሁት ለመሆን ፈልጌ እንጂ ምናምን ሲላችሁ ገብቶለታል። ይህ ሰውዬ የተመታ ትራማ ውስጥ ያለው እና ሳይ እንደው በቃ እንዲህ ራሱ ስትል በቃ ልብ ስብር ነው ምትል። ያንን ወዲያውኑ በምድር ላይ እንደሱ ያለ ሰው ያለ አይመስለው። በነገራችን ላይ ናርሲሲስትም ካራክተር እንደዛ ነው። አንድ ናርሲሲስት ሄዳችሁ በቃ ልትመቱት ከፈለጋችሁ ወይም ደግሞ ልታወጡ የሚገርም ቀደም ስታወራ አእምሮ ኢንላይትመንት ገባለት የሚገርም ብርሃን በራልኝ ስትሉት ናርሲሲስት ሰዎች መጀመሪያ የሚለው እኔ እኮ ያላጠናው ጥናት የለም ይገርማል። እና በጣም እንትን ያነበብኳቸው መጽሐፎች ምናምን ይላል ፍሬንድ ተይዟል ነው የምትለው። እኔ እኮ ኢየሱስን የምወደው ትራማም የለበትም ናርሲሲስትም አይደለም። ክብር ሁሉ ለኢየሱስ። ኢየሱስ ሊያነክሱት ሲመጡ ይሄድባቸዋል። አገርምም ከዛ ያበላቸውና ጆሮአቸውን አይበሳም። 5000 አብልቶ የሱ 12 ነው። በልታችኋል፣ ሂዱ፣ ያበላዋችሁ አብራችሁኝ ስለነበራችሁ ነው ይላቸዋል። እስኪ አንድ አሜን አሜን አሜን። አብራችሁኝ ስለበላችሁ አብራችሁኝ ስለዋላችሁ ነው ማበላችሁ እንጂ የኔ ባሪያ እንድትሆኑ አይደል። ሁልጊዜ የተፈወሰ ልብ የሚገርማችሁ ነገር ምላሽ አይጠብቅም። ጻፉት በደንብ። የተፈወሰ ልብ ምላሽ አይጠብቅም። ከማን አንዳንዶቻችሁ ታቱ አድርጉት እንዳትረሱት። የተፈወሰ ልብ ምላሽ አይጠብቅም። ሂ ካይንድ ነው። እሱ የሚመለከት ነገር አይፈልግም። አያይዘነዋል አይደለ? ፔን ኮንትሮሊንግ። ክብር ሁሉ ለኢየሱስ ይሁን።
አሜን ነው። ይተቃለብን ማለት ነው። ይሄንን ሳምንት በጣም የምመክራችሁ ነገር በዚህ አይነት ጉዳት ውስጥ ነው ያለሁት። አከንሲ አሁን የምታወራቸውን ነገሮች አያቸዋለሁ ምልክቶቹን የምትሉ ከሆነ the only way የመጀመሪያው የምናደርገው አሜን በዚህ ትምህርት ውስጥ ኦኬ የመጀመሪያው አካሄድ ምንድነው ብያቸዋለሁ to forgive yourself። በነገራችን ላይ እነዚህ ምልክቶችን ካላችሁ በኋላ ራስን መጥራት አለበት። ሁል ጊዜ እነዚህ አሁን የነገርኳችሁ ነገር ካለበት ራስን ሰዎች ራሳቸውን ይጠራሉ። የሚያሳዝን ነገር ልንገራችሁ፣ በጣም የሚያሳዝን ከፋፍለው ገዝተው ኮንትሮል አድርገው ተሳድበው ከእንደገና ደግሞ ጋሳፕ አድርገው አምተው ራሳቸውን አይወዱም እነዚህ ሰዎች። ለዚህ ነው ስልጣን የማይገባቸው። ምን ብያችኋለሁ? ለምሳሌ ከፋፍሎ ቦታ ቢያገኝ ኮንትሮል አድርጎ ቢደመጥ ተሳድቦ ቢሳካለት እነዚህ ነገሮች ሁሉ አድርጎ ስልጣን ብሰጡት ሰልፍ ሄት አለው፣ ራሱን ይጠላል፣ አይፈልገው። ሰው የመጀመሪያው ነገር ሰው መፈወስ የሚጀምረው ራሱን ከመቀበልና ራሱን ይቅር ከማለት ነው የሚጀምረው። አላኔ ጉባኤ ውስጥም ሆነ በሊደርሺፕ በትዳር ውስጥ ሰውየውን ኦኬ በቃ ላረጋጋው ብላችሁ ስልጣን ብትሰጡት ሰውየው ራሱን እኮ አይወድም፣ አይወድም ራሱን። ራሱ የሚያይበት መነጽር፣ ሰዎችን የሚያይበት መነጽር እሱ በተጠላበት ወይም በተጎዳበት ጉዳት። የተሰበረ ልብ ሊጠግን ጌታ መጥቶ I can't wait to learn about narcissists. Okay, ነገር አትፈልገኝ። ጌታ በዚህ ሁሉ መድኃኒት አለው። አሜን። መስቀል ላይ የፈሰሰ ደም አለ። ሃሌሉያ። ጳውሎስ ሲናገር ምን አለ? በመንፈስ ቅዱስ ታጥባችኋል፣ ተቀደሳችኋል፣ ጸድቃችኋል ይለናል። አንዳንዶቻችሁ ከነዚህ እንደ አንዱ ነበራችሁ አይደለም የሚለው ሰው መንፈስ ቅዱስ ያጥባል ማለት ነው። according to the Paul እንደነገረን ከሆነ መንፈስ ቅዱስ ማጠብ ይችላል። ሃሌሉያ። እስቲ አሜን በሉ አንዴ። አሜን። አሁን እንጸልያለን። ብዙዎቻችሁ ነፃ ትወጣላችሁ በጌታ በኢየሱስ ስም። from the self hate በክርስቶስ ኢየሱስ ስም ነፃ ትወጣላችሁ። from rejection ነፃ ትወጣላችሁ። ማኒፕሌት ተደርጋችሁ ያደጋችሁ ሰዎች ጌታ አሉ ይለኛል እዚህ ውስጥ you manipulate አድርጓችሁ my god manipulate እየተደረጋችሁ ማለት በቃ is a manipulation demon ነው እኮ ሰዎች የሚፈልጉትን ነገር እንድታደርጉ የሚያስደርግበት አሰራር ማለት ነው። ማኒፕሌት ማድረግ እናንተ ሳታስተውሉ የእናንተን አእምሮ አባብሎ ቀይሮ እነሱ እንደሚፈልጉት አድርገው የተቃኛችሁ ሰዎች አላችሁ። that's the demonic is a manipulation including parenቶች ቢሆን ማለት ነው። መጽሐፍ ቅዱስ እንደዚህም ነው ልጅህን በሚሄድበት መንገድ ምራው እንጂ አንተ በምትሄድበት that's manipulation። ለምሳሌ ልንገራችሁ፣ አንተ ዶክተር ነህ ተብሎ ያደገ ልጅ ዶክተር ሳይሆን ማኒፕሌት ተደርጎ ነው ያደገው ማንነቱ ስላይደለ። ስለዚህ ፑሽ እየተደረገ ያልሆነውን ሆኖ አሁን ሰልፍ ሄት ተፈጥሮበታል፣ ራሱን ጠልቷል። guess what? so you hate yourself, you hate everyone። ያልሆንከውን ነገር እነሱ የሚፈልጉትን ለማድረግ ካንተ የሆነውን ነገር ለመቀበል is manipulate። ጌታ ኃጢአተኛውን ጻድቅ ነህ አይለውም፣ ኃጢአተኛ ነህ ይለዋል፣ ግን ይቅር እልሃለሁ። እግዚአብሔር ብርሃን ነው፣ ጨለማ በእርሱ ዘንድ የለም። የተጎዱትን ተጎዳችሁ ይላል፣ የተጣመመውን ተጣመምክ ይላል፣ የታመምከውን ታመምክ ይላል። ክብር ሁሉ ለኢየሱስ ይሁን። እግዚአብሔር እውነትን የሚነግረን ሊፈውሰን ስለሚችል ማኒፕሌት ተደርጋችሁ በወንድ ጓደኛ፣ በሴት ጓደኛ፣ በዘመድ ቤት ያደጋችሁ ሰዎች so much ማይንዳችሁ አምኖ የተቀበላችሁ ማለት ነው። ማይንዳችሁ አናኖቻችሁ I don't think አንቺ ትዳር የሚሳካልሽ አይመስልም። ምክንያቱም የዚህ ሁሉ ነገር አንድ ፎርም የሚያደርገው ነገር ውሸትን ህይወት እንድትኖሩ ነው የሚያደርጋችሁ። ትክክለኛ ያልሆነ ህይወት እንድትኖሩ ፎርም የሚያደርገው ምን ነገር ምንድነው? የውሸት
ሕይወት እንድትኖሩ ያደርጋችኋል። አንድ ነገር ልንገራችሁ፣ ልጁ አርነት ቢያወጣችሁ በእርግጥ አርነት ትወጣላችሁ። ከማን በእርግጥ ልጁ አርነት ቢያወጣችሁ አርነት ትወጣላችሁ። የእግዚአብሔር ልጅ ክርስቶስ፣ ሃሌሉያ፣ የእግዚአብሔር ልጅ ክርስቶስ አላዶ ዳላሽ ይልሃል። በእርግጥ በኢየሱስ ስም ነፃ ያወጣችኋል። የእግዚአብሔር ልጅ ክርስቶስ፣ የእግዚአብሔር ልጅ ክርስቶስ ጌታው ዝነብብን ዛሬ። የእግዚአብሔር ልጅ ክርስቶስ፣ የእግዚአብሔር ልጅ ክርስቶስ፣ ሃሌሉያ፣ የእግዚአብሔር ልጅ ክርስቶስ፣ የእግዚአብሔር ልጅ ክርስቶስ፣ ሃሌሉያ። የተቀባኸው ብቸኛ ነፃ አውጪ ጌታ ክርስቶስ መድኃኒት አዳኝ ዛሬ እንጠይቀሃለን፣ ዛሬ እንጠይቀሃለን። የነፍሳችን ክፍል ጌታ ሆይ ማንኛውም የነፍሳችን ቁስለት በቃል የተጎዳው ማንነታችንን ነፃ የሚያወጣው ጣትህ፣ ነፃ የሚያወጣው ዝናብህ ጌታ ሆይ እለምንሃለሁ ዛሬ በኢየሱስ ስም እኔንና ወገኖቼን ነፃ እንድታወጣን ዛሬ በጌታ በኢየሱስ ስም እንጸልያለን። 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 ነፃ የሚያወጣ የእግዚአብሔር ጣት በኢየሱስ ስም ኤኒ ቻይልድሁድ ትራውማ በቃል የመጣ ጌታ በአንደበት የመጣ በክርስቶስ ኢየሱስ ደም የተነቀለ ይሆናል። በጌታ በኢየሱስ ስም የተነቀለ ይሆናል። እግዚአብሔር ሆይ የተጎዳ ነፍሳቸው የአይምሯቸው ክፍል ጌታ ሆይ አሁን በኢየሱስ ስም ስልጣን ስምህ ነፃ ያወጣል። ጌታ ስምህ አርነት ያወጣል። ከመሆን ራሳችሁ ለራሳችሁ ጸልዩ። ጌታ ማንኛውም በላይ ላይ የተነገረ ክፉ ቃላቶች አሁን ይልቀቁ። ጌታ ሆይ ነፍሴን ያቆስ ዘይትህ ይፍሰስበት በሉት። ጌታ ስምህ ጌታ ሆይ የተፈራና የተቀደሰ ነው። ስምህ የተፈራና የተቀደሰ ነው። ጌታ ሆይ 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 በጌታ በኢየሱስ ስም የነፍሳችን ክፍል ጌታ ሆይ ከማን አታቋርጡ ጸልዩ። መድኃኒት